ልጃቸው ትዳሩ ፈቶ ቢመጣ የመጀመሪያ ሀዘን ላይ የሚቀመጡት እነሱ ናቸው። ላለ መፍታት ሰበብና ምክንያት እየፈለገ ነው መኖር ያለበት። በቃ ሰበብ እየፈለኩ እኖራለሁ። ያለፈ ታሪክ ስለ ትዳር ፍቺ እንዴት ነው ምክንያት የሚሆነው? ሰዎች ሲጋቡ አንድ ህግ ማወቅ አለባቸው። ከወጡበት ቤተሰብ ይልቅ ለመሰረቱት ቤተሰብ ሞር ቫልዩ ሊኖራቸው ይገባል። እናትና እህትና ሚስት ባይስማማው ምን የምናረገው? እናትህ ራሷ ትዳር ውስጥ ገብታ እንድትመራልህ ወይም ደግሞ እንደፈለገች እንድታረግ ከፈቀድክ ትዳር ልውስጥ ታረጋዋለህ። የትኛውም ለትዳር የሚከፈል ዋጋ ተጨማሪ ዋጋ አይደለም፣ ዋና ዋጋ ነው። ሲጀምር ዝም ብለህ በሁለት ወይ በሶስት አካፍሎ የምትነግርህን አለ ሙሉና ትነግርህ። እውነትም እኔ አለ አንደኛውማ በ44ቱ ታቦት ለምኜ ነው የማገኘው አለ። እግዚአብሔርን እኮ ነው ብለን እሷ ለዛች ደቂቃ ዋጋ መክፈል ደስተኛ ባትሆን እሱ ደስ እንዲለው መስዋዕቱ ነው መቅረብ አይሻልም? ይሻላል ካልኩ ጥሩ አይደል? እኔ ለነስ ይሻላችሁም። ሴት ልጅ የሚወዳትን የሚያከብራትን በቃ ይሄ ህይወቱን ሊሰጣት ሊጠብቃት ፕሮቴክት ሊያረጋት እስከ ህይወት ዘመን በውጣ ውረድ በማንኛውም አይነት ፊዚካሊ ስትለወጥ ስትታም ስትወጣ ስትወርድ አብሯት ፕሮቴክት ሊያረጋት የሚችል ወንድ ነው ማግባት ያለባት። መቅዲ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ባለፈው ኮንተንቶች ባለፈው ሀሳቦች በጣም ብዙ ሰው እኛንም ሪች አውት አድርጎናል። ቴንክ ዩ መልእክት እግዚአብሔር አክብራት ያለን ሰው አለ። አይ ቲንክ አንቺም ጋር የመጡ ሰዎች ይኖራሉ ብዬ አስባለሁ። ምክንያቱም እንትንሽን ስላስቀመጥን ዴፊኒትሊ ይመጣሉ ብዬ አስባለሁ። እንዴት ነበር? ጥሩ ነበር። በጣም ጥሩ ነበር። ሶ ዛሬ እንድናወራ የፈለኩት ስለ ዲቮርስ ነው። አንዳንድ ሰዎች ምን ብለው ያስባሉ? ሴት ልጅ የትዳሩ መሪ ከሆነች ትዳር ብዙ ጊዜ ይፈርሳል የሚል ሀሳብ ያላቸው ሰዎች አሉ። ምን አይነት ሀሳብ አለሽ እዚህ ላይ? ልክ ነው። በደንብ ምንም የማያጠራጥር ልክ ነው። ምክንያቱም ምንም መጽሐፍ ቅዱስ እኮ በግልጽ ወንድ ቢመራው የተሻለ ስለሆነ ነው ወንድ ይምራው ያለው አይደለ? እንትን ጉዳይ አይደለም። ራስን አወዳድሮ አንዱን ዝቅ አንዱን ከፍ የማድረግ ጉዳይ እኮ አይደለም እኮ። በቃ የተፈጥሮ ጉዳይ ነው። ይሄ ተፈጥሮ ነው። በቃ እግዚአብሔር ፋሚሊን እንዲመራ ወንድን ምራ ብሎታል። በቃ መሪውን መልቀቅ ነው። ምንም እኮ መታገል አያስፈልግም። መመራት እኮ እንደውም ደስ ይላል። ሀስል የለውም። ሀስል ስላለው እኮ ነው ወንድ እንዲመራ የተባለው እኮ ሀስል አለው አይደለም? ለምሳሌ ቤት ውስጥ ልጅ ከመሆንና አባት ከመሆን የትኛው ነው የሚቀለው? ሀስል የሌለው ልጅ መሆን ነው። ሁሉ ነገር ይደረግላል፣ ትኖራለህ። ልክ እንደዛ ቀላል ነው ማለት ወይም ከዛ ጋር እንትን ማለት ሳይሆን ሴት ልጅ ሲመራላት፣ ባሏ ሲመራላት፣ ሁሉ ነገር ሲሸከምላት፣ እሷ ደግሞ ውስጥ ላይ ሸክም ስላላት ይቀላታል። ኖርማሊ እኔ የሚመስለኝ ብዙ ጊዜ አስቤዋለሁ ይህንን ነገር። ሴቶች ሆርሞናሊ ብዙ ማኔጅ ማድረግ ያለብን ብዙ ነገር አለ ከራሳችን ጋር። ስለዚህ ሌላ መሪነት ከተቀበልን ደግሞ ለእኛ በጣም ከባድ ነው። ስለዚህ ያንን ማኔጅ እንድናረግ ቀለል እንዲለን ነው እንጂ ሌላ ነገር የለውም። ወንድ ልጅ ደግሞ ሆርሞናሊ የሚሰቃየው ነገር የለም። አስቦ የሆነ ነገር ፎከስ አድርጎ ተሸክሞ ሊድ ማድረግ ቻሌንጅ ፌስ አድርጎ መጥቶ ቤቱን መመስረት ይችላል። ለምሳሌ እኔ አሁን ሶሻል ሚዲያ ላይ አንድ የውጭ ኢንፍሉዌንሰሮች ናቸው የሰማሁት ነገር ነው። ሰሞኑን ሶሻል ሚዲያ ላይ ሲራገብ ነበር። አሁን ትንሽ ቀዝቀዝ ብሏል። ግን እሱ ቤት ውስጥ ሆኖ ልጅ ያሳድጋል። ወንዱ ሼፍ ነው መሰለኝ በሙያው። እሷ ደግሞ ትራቭል ታደርጋለች፣ ሞዴል ነች፣ ኢንፍሉዌንሰር ነች ምናምን። በጣም ቆንጆ ነች፣ ያንገነች። ትዳራቸው በቃ ሲያምር ነው የሚለው ሰው። በቃ ዋው እንዴት ደስ ይላል ምናምን ይላል። ውስጡን ግን ተበልቶ ነበረ። ወንድ ልጅ ቤት ቁጭ ብሎ ቤት ልጅ ማሳደግ አይችልም። ተፈጥሮ አይደለም እንዴ? እሱ እናት እሷ አባት ሊሆኑ እኮ አይችሉም። ኢኮኖሚካሊ እኮ ጥሩ ናቸው፣ የቸገራቸው ነገር የለም። ግን እሱ ቤት ውስጥ ቁጭ ብሎ ልጅ እያሳደገ እሷ እየወጣች እየገባች ሊሆን አይችልም። ያው በውጪዎቹ ያው የኔ ገንዘብ የኔ ነው ያንተ ገንዘብ ያንተ ነው ስለሆነ ነው እንጂ ሴት ልጅ ኢኮኖሚካሊ ጥሩ ገንዘብ ስለምታመጣ ያ መጥፎ ነው ማለት አይደለም። ግን ሴት ልጅ ኢኮኖሚካሊ ድሉ ገጥሟት ከባሏ በላይ ጥሩ የሚከፈልበት ቦታ ስራ ብታገኝ ለባሏ ደግሞ የራሱን ኬሪየር የሚከተልበትን ሚንስ መፍጠር ያቅታል እንዴ? ከፈለገ ቢዝነስ መስራት ይችላል። ገንዘቡ ይምጣ ወደ ቤቱ፣ ችግር የለውም። ይምጣ ቤት፣ ያንን ገንዘብ ባሏም ደስተኛ የሚሆንበትን ስራ ወጥቶ መስራት አለበት።
እሷ እየሰራች እሱ ልጅ እያሳደገ ቤት ውስጥ አይሆንም። ይሄ ተፈጥሮ አይደለም። ተፈጥሮ ይኸውልህ አይንህን ለማየት አፍንጫህን ለማሽተት ነው አይደል ይፈጠራል። ኦፍ ኮርስ በአፍንጫ ማየት ትችላለህ? አልችልም። እንደዛ ልታቀያይረው አትችልም። በቃ ለምንድን ነው ግን ሰዎች በምን ምክንያት ነው የሚፋቱት? በብዛት ከሚገጥምሽም ብዙ ነው። ብዙ ምክንያቶች አሉ። ኢኮኖሚካሊ ለፍቺ የሚያደርሳቸው ሰዎች አሉ። በኢኮኖሚ ምክንያት፣ በገቢያቸው ምክንያት ሴክሹዋል ላይፍ አለ፣ የቤተሰብ ጣልቃ ገብነት አለ፣ ዲፕሬሽኖች አሉ። ልጆች ሲወለድ ፖስት ፓርተም ዲፕሬሽን ወንዱም ሴቱም አለ ያጋጥማቸዋል። የጓደኛ ግፊት ተጽዕኖ አለ። እንደገና ራስን ኮምፔር ማድረግ ከሌሎች ሰዎች ጋር ትዳር ውስጥ ከገባ በኋላ ፈጽሞ ራስን ኮምፔር ማድረግ የለብም። ወንዱም ሴቷን በሰውነቷ ለሱ ብላ ልጅ ወልዳ በሚመጣው ሰውነት ኮምፔር ማድረግ የለበትም። እሷም በኢኮኖሚው ኮምፔር ማድረግ የለባት። ብዙ ሶሻል ሚዲያ አለ፣ በጣም ብዙ ነገር። ለራስ ጊዜ ደግሞ አለመስጠት አለ። ለራስ ጊዜ ሳሰጥ ተጨማሪ ኮሚትመንት ልጅ ከወለድክ ምናምን ያ ነገሮች በጣም ከፍተኛ የሆነ ክፍተቶች ይፈጥራሉ። ያ እስኪ አንድ በአንድ ለማየት እንሞክር። ምክንያቱም እያንዳንዱ ኦዲየንስ ተመሳሳይ ፕሮብለም ላይሆን ይችላል ቤት ውስጥ የሚያጋጥመው። አንዳንድ ሰው የገንዘብ ሊሆን ይችላል እንዳልሽው፣ አንዳንድ ሰው የሶሻል ሚዲያ ችግር ሊሆን ይችላል፣ አንዳንድ ሰው ኮምፔር ማድረግ፣ አንዳንድ ሰው የቤተሰብ ጣልቃ ገብነት እያለን ሴክሹዋል ላይፍ ሊሆን ይችላል አንዳንድ ሰው። እያንዳንዱ ውስጥ ያለውን ችግርና በምን መልኩ መፈታት ያለበት የሚለውንም እግረ መንገዳችንን ከየትኛውን ጀምር? ለምሳሌ ከቤተሰብ ጣልቃ ገብነት በብዛት ለምሳሌ የወንድ ቤተሰብ ትዳር ውስጥ ጣልቃ ሲገባ ወይም የሴት ቤተሰብ ጣልቃ ሲገባ ምን አይነት ኢምፓክት ነው ያለው? ምንድነስ የሚያመጣው ጣጣ? የቤተሰብ ጣልቃ ገብነት በቃ እኔ ሁሌም የሚያሳዝነኝ ነገር ነው። እነዛ ለፍቹ ምክንያት የሆኑ ቤተሰቦች የወንድ ቤተሰብም ይሁን የሴት ቤተሰብ፣ ብዙ ጊዜ የሴት ቤተሰቦች ዌልካሚንግ ናቸው። ብዙ አይረብሹህም። እንግዲህ ዓለም አቀፍ ስለሆነ እኔ ያልኩት ስላልሆነ አይረብሹህም። ብዙ ጊዜ የወንድ ቤተሰብ ትንሽ ያስቸግራሉና ትንሽ የማያስቡት ነገር ልጃቸው ትዳሩን ፈቶ ቢመጣ የመጀመሪያ ሀዘን ላይ የሚቀመጡት እነሱ ናቸው። ልጃቸው አለባሌ ቦታ መዋል ይጀምራል። ሚስቱን ገፋፍታ አንድ እናት ሚስቱን እንዲፈታ ካረገችው በኋላ ለእናቱ ብሎ ወይም ላለችው ነገር ሊያረግ እኮ ይችላል። ግን ከዛ በኋላ ትክክለኛ ሰው የመሆኑ ነገር በጣም እየወረደ ነው። በቃ ሚስት አርጓታል፣ ወዷታል፣ ገባ እንትን ውስጥ ይገባል። ከዛ ደግሞ ይኸውልህ አንድ ሰዎች ሲጋቡ አንድ ህግ ማወቅ አለባቸው። የሰው ልጆች ከወጡበት ቤተሰብ ይልቅ ለመሰረቱት ቤተሰብ ሞር ቫልዩ ሊኖራቸው ይገባል። እናትና እህትና ሚስት ባይስማማው ምን እናረገው? ታስታርቃቸዋለህ፣ ትሞክራለህ። ካልተስማሙ እነሱም የራሳቸው ቤት አላቸው ይኖራሉ። እንትን አትሆን ጠላትና ጠላት አትሆን። ጊዜ እኮ ይፈተዋል። ትልቅ ስትሆን ማቹር ስትሆን እንዴ ምን ሆነ ነው ምናምን ይሄ የመጀመሪያዎቹ ጊዜያቶች እድሜ ልክም ሊቀጥል ይችላል። አክቹአሊ እህትህም በቤቷ ትኑር ከእናቷ ጋር ወይም ባል ካላት ከባሏ ጋር ትኑር። አንተ ህይወት ውስጥ ገብታ እንደፈለገች እንድታረግ መፍቀድ የለብህ። ኢቨን እናትህም ቢሆን እናቶቻችንን እናከብራቸዋለን፣ በጣም እንወዳቸዋለን፣ ዋጋ ከፍለውልናል። አባቶቻችንም እንደዛ። ነገር ግን ይሄ የመሰረት ነው ቤተሰብ እኮ ልጅ ወልደን ትልቅ ሆነን ብናይ ለእነሱም ደስታ ነው። ትዳሩ ቢበተን ሚስትህ የማይሆን ቦታ ብትወድቅ፣ አንተ የማይሆን ቦታ ብትወድቅ ሀዘኑም ለእነሱ ነው። በዛ ስሜታዊ በሆኑበት ሰዓት ግን ያንን ላያስቡ ይችላሉ። አንተ ግን ያችን ቀን በዘዴ አልፈህ ያን ቀን ማሳየት አለብህ። ተጣልተሃቸው ተራርቀህም 1 አመት 2 አመትም እኮ ልትቆይ እኮ ትችላለህ። ጊዜ ግን ይፈተዋል። ትዳርህን ፕሮቴክት በማድረግህ እኮ የሆነ ቀን ላይ እኮ ቤተሰቦችህ ራሱ እኮ ደስተኛ ይሆናሉ። አቋምህን እያዩ ከዛ በኋላ ደግሞ ያ ስሜታዊነት እኮ ይተዋቸዋል እኮ። ይኸውልህ ሰዎች እኮ ትዳር ውስጥ ሲገቡ ማለት ጊዜ መስጠት አለባቸው ብለናል አይደል? ባለፈው ኢማቹር ለመሆናቸው ላለመብሰላቸው ጊዜ ሲሰጡት እየበሰሉ ይሄዳሉ። የሆነ ጊዜ ይቅር የምትለው ነገር ስላልሆነ የቤተሰብም ጉዳይ እንዴ ነው። ልክ ስትጋባ የሁለታችሁን ቤተሰብም አንድ ላይ ነው የሚቀላቀሉት። ሲቀላቀሉ እነሱም አዳዲስ ባህሪ ነው። እነሱም እኮ ይጋባሉ ማለት ነው። እንደዛ እኮ ነው ባይዘው። ከዛ እማልወድልሽ ባህሪ ምናምን ልትላት ትችላለች። አንተ ተነስታ እንዴት ነው የሚያረጋሽ ልትላት ትችላለች። አንተ የምትወደውን ባህሪ እኮ ነው። አንተ ኢንጆይ የምታረገውን ባህሪ ምን ያቀብጥሻል ተነስታ ልትላት ትችላለች። ስትህን ከራስ ቤተሰብ አንተን የምትጠብቃት
ከእሷ ደግሞ ከራሷ ቤተሰብ አንተን የምትጠብቀው እሷ ነው መሄድ የለብህም እንጂ ራሴን አይደለም የምጠብቀው ፕሮቴክት ከራሷ ቤተሰብ ነው ፕሮቴክት የምታረጋት ኦኬ ሶ እሷ ራሷን ሳይሆን የምትጠብቀው እኔ ነኝ የምጠብቃት አንተ ነህ የምትጠብቃት ከቤተሰቦች ያ እሷም ከእሷ ቤተሰቦች አንተን መጠበቅ አለባት ነው ይሄ ባውንደሪ ራሴን እንጋጫለን ሌላ ታሪክ ጥል ይመጣል ኃይለኛ በሁለቱ መካከል የባሰ ጥል ነው ይብሳል ልክ የባሰ ስለዚህ አንተ ግን ልጅ ነህ ተዋት ብል ይሰሙኛል እኔ ቢቀየሙም እንዴ ለሚስቱ ብሎ እኔን ምናምን ብትባልም ልጅ ነህ ሁሌ ልጅ ነህ ይሻላል ሁሌ ልጅ ነህ እያልክ የሆነ ቀንም እናትህን እየደባበስክ እናቴ እንዲህ ነው ብለህ ብታስረዳም ልጅ ነህ ቅያሜ አይመጣም ገባ እሷ አርፋ ቁጭ ነው ማለት ያለባት ወደ አንተ ወደ እሷ ቤተሰብ ስትሄድ ደግሞ አንተን ደግሞ ቻሌንጅ ካጋጠመ በእሷ ቤተሰቦች በኩል ነው እንደዚህ ያታርጉ እንደ አንቺ ደግሞ ለሱ ቢባልም ቀስ እያለ እያባበለች ከዛ በኋላ ግን የእናንተን አንድ መሆን ስትሮንግ መሆን እነሱ አንድ ናቸው የተባለ በደስታ ይቀበሏቸዋል ብዙ ሴቶች የሚረበሹት ለምሳሌ የባል ቤተሰብ ይመጣል ለምሳሌ እናት እህት ምናምን ትመጣለች ከዛ ጠቆረ ከሳ ልጃቸውን ምን ሆነ ነው እንደዚህ ሲሉ ኢንዳይሬክትሊ እሷን እየተናገረ ይመስላል መሰለኝ አይደል እንደዛ ብዙ ሰዎች እንደይሹ ያዩታል ኦር ደግሞ መጥቶ ማዘዝ ነገር እንደዚህ አይነት ነገር ሲፈጠር ሚስት ምንድነው ማድረግ ያለባት ዊዝ ሪስፔክት እናቴ ይሄ የኔ ቤት ነው ሊድ የሚደረገው በእኔና በሚስቴ ባህሪ ነው የኔና የሚስቴ ባህሪ እንግዲህ ይሄ ነው ይሄንን ባህሪ ደግሞ እኛ ራሳችን ያልበሰለ ከሆነ እያበሰል ነው እንሄዳለን አሁን ባንቺና በሷ መካከል መቀያየም ይመጣል ከዛ በኋላ ደግሞ አንቺ የምትመሪው ቤት አለሽ ሌላ ኃላፊነት አሳድገሽ ድረሽኛል ልክ እንደ ዳርሽኝ አክት አድርጊ ከዳርሽኝ ወጣው ከቤት ወጥቻለሁ ቤቴን ራሴ ልኑር ታይኝ ግልጽ ይኸውልህ አሁን ቤተሰብን መናቅ ይመስላል እንዴ እናት አይደለች ምናምን የሚሉ በጣም ብዙ ሰዎች አሉ እናትህ ራሷ ትዳር ውስጥ ገብታ እንድትመራለህ ወይም ደግሞ እንደፈለገች እንድታረግ ከፈቀድክ ትዳር ልውስጥ ታረጋዋለህ ዋጋ የከፈልክበት የምትወዳት ሚስትን ታጣለህ እሺ ከዛስ እሱ ነው የሚሻለው አይሻልም እሱ የተሻለ አይደለም ስለዚህ እንትን እኮ አይደለም ወይ ንቀት ማሳየት ወይ ምናምን አይደለም እሱ እኮ አይሆንም ሲጀምር ለምን ታረግ እናትህ ለምን ትንቃለህ እናቶችም እኮ ባይዘው እናት ስለሆኑ ሁሉ ነገር በስለዋል እንደብላ አሉ ለልጅ ያልበሰሉበት ፓርት ጥሩ ያልሆኑ እናቶች አሉ በቃ ልጃቸው እናት ነች በቃ ግን ልጃቸው ዘላለም ልጅ እንዲሆን የሚፈልጉ አሉ ግን አንተን ነው የሚጎዳው አንዳንድ እናቶች ልጃቸውን በ30 ምናምን አመቱ ቤቱ ቅፍ ድግፍ አድርገው ያስቀምጡታል በኋላ ግን እናቱን ይወቅሳል እናቴ እንዲያረክሽ ብሎ እኮ ይወቅሳታል ከትዳሩም ደግሞ በእናቱ ምክንያት ትዳሩን ያጣኮ በኋላ እኮ እናቱን እኮ ይጠላታል ባንቺ ምክንያት ነው ኮይስ እኮ አለው ጠልቷል ላይሽ አልፈልግም ብሎ አገር ጥሎ ይጠፋሱ አቃለ ልክ ነሽ ብሎ ትዳሩን ፈታ ከዛስ እንዴት ይኖር ወደ ቤታቸው ገቡ ኑሯቸውን ይኖራሉ ከዛ እሱ ኑሮ መረረው ከዛ ሊያስተካክል ቢሞክር በፍጹም አለች ልጅቷ በጣም ተጎድታ ነበር አገር ጥሎ ጠፋ ተሰደደ የማይሆን ህይወት መኖር ጀመረ የመጀመሪያ ሀዘን የሚቀመጡት ራሳቸው ቤተሰብ ናቸው በልጃቸው ትዳር መፍረስ ምክንያት አያውቁትም ይሄን ሚዘራብል ይሆናል ይመጣል አንገቱን ይደፋል ተመልሶ ቤታቸው ይመጣል በቃ አንገቱን ይደፋል ራሱን ይቻላል ልጅ ግን ወንድ ልጅ ይድመራ ሚስት ታስቸግራለች ቁጭ ብለ ራስ ፍታ አንዳንድ ቤተሰቦች አሉ በጣም የሚገርሙኝ የማደንቃቸው ተጣልቶ ራሱ ሚስቴ እንዲያርጋኝ እና ሚስት እንዲ ስላረጋችኛ ምን እናርገዛው ከሚስት ጋፍታ አባቴ ወጣል እኮ የኔ እናት እንደሳለች በእውነት በጣም በቃ አሜዚንግ እናት ማለት እንደዛ ነው በእውነት እውነቴን እንደዛ ነው እንደዛ ነው መሆን ያለበት የእሷን ቤተሰቦቿ ጋር ሄዳ ሂጂ ከባልሽ ከተነጋገሪ ከሱ ጋር ግን ደግሞ አንዳንድ ነገር ደግሞ አለ እኮ ቤተሰብ እኮ ከኤክስፒሪየንስም ሼር ሊያረጉ የሚገባ ነገር እኮ ይኖራል ለምሳሌ የሆነ ነገር ላይ መግባባት አቅቶ ያንተ እናትና አባት በዛ ነገር በጣም ጎበዞች ከሆኑ በዛ ግጭት አፈታት ላይ ጥሩ ከሆኑ ለምን አላማከራሉ ግን አንተ ራስህ ባላንስ ማድረግ አለበት ባያዝ ያረጋሉ ያረጉ የሚለውን አይተ መሆን አለበት ሚስትህን ወስዳ አስረግጠ በነገር በጭቅጭቅ ቤት እሷ ደግሞ የተገነገነች ትመጣለህ አለች አለቀል ስለዚህ ራስ ባላንስ አድርገ የኔ ቤተሰቦች ይሄንን ነገር በነግራቸው ይችላሉ ወይ ቁጭ አድርገው ባያሳርጉ ይመክሩኛል ወይ አሁን የእናትህን ባህሪ ታቋለ ነገርከኝ ወደ ትዳር ነው የምትል ስለዚህ የምታክ ከሆነ ያላግባባ ነገር ካለ ሌላ ሰው ጋር ሄዱ ከማውራት ዞሮ ቤተሰብ እኮ ይሻላል ቤተሰብን እያገለልን አይደለም ለግጭት መንስኤ ግን እንዳይሆኑ ነው ክፉ ደግ አድርገን ሳይሆን ማውራት ያለብን እንደ ማማከር ነው መሆን ያለበት እንጂ እንዲያርጋኝ ሲሆን ምንም ስጋ ስለሆኑ ወደ ራስ ሊያደላ ይችላል የትኛው ይሄ ነገር አላግባባንም እንዴት ፈታችሁት ከአባቴ ጋር እናቴ እንዴት በዚህ ነገር ግን እንዴት ተግባብታችሁ ኖራችሁ ይሄንን ኃላፊነት ማን ነበር የሚወስደው በዘዴ ነው የምትጠይቀው አየ ሚስትህም ለመቀበል አይቸግራትም
ልጆች እንደዚህ እኮ ነው መሆን ያለባችሁ ተብሎ ስለሚጀመር አክብሪው እንጂ አንቺ ያጠቆርሽው ሳይሆን እንዲህ ብታረጊለት ወይም እንደዚህ ብታረግላት አንተ ራስህ ለምን እንደዚህ አታረግላት አሁን ያንተ እናት ሚስትህን ለምን ካገባሃት በኋላ እኔ ከስታብኛች ምንድነው ያለው ነገር ብትል ታሪክ ይገለበጣል እንደው ሞር አሪፍ ይሆናል ሰፖርት መደራረግ ነው ተቃራኒ ቤተሰብ አይ ቲንክ ለተቃራኒው ሲያዝን አሪፍ ነው ምን ቂም አይፈጥርማ ያዳላሽ ነው ለልጇ እኮ ስለሌለው እኮ እንደውም አንዳንድ ብልጥ የሆኑ ቤተሰቦች ማለት ነው ከራሳቸው ልጅ ይልቅ ወይ ሚስትየው ነው ባልየውን ሰፖርት ያረጋሉ ደስ ይላታል ደስ ነው የሚላት እኔ አሁን ለምሳሌ እኔ ቤተሰቦች ባለቤቴን አፕሪሺየት ሲያረጉት ምናምን ደስ ነው የሚለኝ በጣም ነው ደስ ይለኝ ነው የምለው እኔ አሁን ብንጋጭ ራሱ ማለት ነው ኧረ ዞር በል አንተ ነህ ነው የምባለው ወደ እሷ ያደላሉ ወደ ባለቤቴ በጣም ትክክለኛ ነገር ማለት አይሰሙኝም ሲጀምር ይሄ አንተ ችግር ነው የሚሉት ኢቭን የኔ ችግር ራሱ ባይሆን በጣም ክሎዝ ስለሆኑ ይሄ አንተ ፕሮብሌም ሞር ደግሞ የወንድ ቤተሰቦች ደግሞ በጣም ካልቆየ በስተቀር ትዳር ውስጥ በጣም ስትቆይ ኦልሬዲ ባህሪያቸውን በደንብ ስለምታውቀው በቃ ፖዚቲቭ ይሆናል አይ ኖርማል ንግግሩ ራሱ ቀጥታ ትሰማዋለች ግን መጀመሪያ አካባቢ ላይ ቀጥታ ስለማትሰማ አታክ ሊያረጉኝ ነው በሚል አይነት አስተማም ስለሚሆን ትደነግጣለች ስፔሻሊ የወንድ ቤተሰቦች በጣም ጠንቃቃ መሆን አለባቸው በጣም ጥሩ የወንድ ቤተሰቦች ስላሉ ነው በጣም ጥሩ የሆኑ ማለት ነው ልክ ነው አንዳንድ የሰማሁት አለ አሁን ለምሳሌ ባልየው ከሚስቱ ተጣልቶ ቤት ሲመጣ እዛው ላይ ያሳድሩታል ወንዱን ማለት ነው እና ላይክ ሚስትየው በጣም ነው ምክንያቱም ተጋይተን እንዴት እንደ ትልልቅ ሰዎች ተጋይቶ ባል እዚህ ደር በቃ ምን አስኬደ ምናምን ብለው ማሳደር እናትየው ቅድም እንዳልሽው ያደገን ሰውም እንዳላደገ ማየት በቃ እረፍ እዚህ ምናምን ብሎ ምግብ ሰጥቶ ምናምን በጋቢ አልብሶ ለማስተኛት መሞከር ወንድ ልጅ ማለት ነው እነሱ ባይዘው ቀስ በቀስ የመሪነት አቅሙን ራሱ እየወሰዱበት ነው አያውቁም መሪ እንዳይሆን እኮ ነው መጠለያ ፍለጋ የሚሄድ የሆነ ችግር ሲመጣ እንደዛ ይሆናል መሪ እንደዛ ያደርጋል እንዴ ይወጣል ይጋፈጣል አሸንፎ ይገባል የመሪ ስራ ያ ነው ቤተሰቡ ስር ደግሞ እየሄደ የሚደበቅ ደግሞ አንድ ደግሞ ለመሪነት ትንሽ በእውነት ነው ነው አስቸጋሪ ነው መጀመሪያ መሪ ለመሆን ብቁ አይደለም ማለት ነው በኮንፊደንስ የሚወራ ነው ብቁ አይደለም ማለት ነው መጀመሪያ ሴት ልታረግ ትችላለች ምን መሰለህ ሰኪዩሪቲ ትፈልጋለች ኢሞሽናሊ የሚያሻሻት ምንም ትፈልጋለች ምን ችግር የለም ወንድ እኮ ወንድ ነው ሄዶ ከእናት ቤት ኧረ እናትሽ ቤት በይኔ እነዛ ቤተሰቦች ያሳድሯት ሴቷን ብትሆን እያልኩ አይደለም እነዛ ቤተሰቦች ይሸሽጓል ሴቷን ቢሆን ሂጂ ወደ ቢሏት ነው ጥሩ አንለስ ለህይወቷ የሚያሰጋ ነገር ከሌለ በስተቀር ይኸውልህ በጣም ኢሞሽናል ስለምንሆን ሴቶች ማረጋጋት በያሁን አረጋግቼሻል የኔ ስራ የማረጋጋቱ ነው ኑሮ ግን የባልሽ ነው ትሄጂ ብለህ በርን ትከፍታል ኧረ ምናምን ሊመጣች ነው ነገንም ታመሰግኝ ጭክን ነገ ታመሰግኝ አደጋ የሚያመጣ ነገር ካለ ብቻ ነው ማትልቂው ሚስት የሰው ሚስት ወስደ ቤት በቃ ያንተ እኮ አይደለች ልጅህን አሳድጋ ከዳርካት በኋላ የሰው ሚስት ልትወስድ ነው እንዴ አትችልም እንደዛ ያ ደግሞ ያባብሰዋል ራሱ አይደል ያባብሰዋል እሱም በማንኛውም ሰዓት ቤተሰቦቿ ጋር እየሄደች የምታር እነሱም ታይማይሉ የሚቀበሉ ከሆነ እስከ መቼ ነው የሆነ ሰዓት ላይ ተነስታ ጠቅላላ ልትገባ ይችላል ያለ ገና ባጭሩ ተስፋ ይቆርጣል በቃ ገባ ቤተሰብ ራሱ ነው እንደዚህ የልጆችን ትዳር ፕሮቴክት የሚያደርገው እስኪ በስሉ ነው ከበሰሉ በኋላ ያ ትዳር ከበሰለ በኋላ ትልቅ ከሆነ በኋላ አንደኛ ባህሪያቸው ታውቋል ማንም የማይነቀንቀው ሆኗል ሁለተኛ በዛ ኢማቹሪቲ ራሱ አይቸገሩም እነሱ ገብቷል ስለዚህ የቤተሰብ ጣልቃ ገብነት ጠቃሚ እንትንም አለው ሳይድም አለው ግን በጣም የቤተሰብ ጣልቃ ገብነት ደግሞ ለፍቺ ደግሞ አንዱ ደግሞ እሱ ነው በፖዚቲቭ ወይ ጣልቃ መግባት አለባቸው ታገሱ በርቱ አይዟችሁ ባያዝ ሳያደርግ ማንም ለማንም ሳያዳላ ግን ደግሞ መጥቶ እንደቀላል ያዩታል ስፔሻሊ ደግሞ የወንድ እናቶች እንደቀላል ያዩታል በቃ ምንድነው ምግብ ሳይበላው አለኮ ከሳኩ ቤቱ ሳይጸዳ ይላሉ መጥተው ቤታቸውን ሳያጸዱ ምግብ ሳይሰሩ ምን ሳይሉ ይልመዱበት እንጂ ትዳሩ ለቀቅ ማድረግ ነው ያቺ ሴት እናት ሆና ልጇን ከዳረች ከመዳሯ በፊት አዲስ ትዳር ውስጥ ያለች እንዴት ነበረች አንድ አይነት ተምራ ነው እዛ ደረጃ የደረሰችው ባል ሲመጣ ምግብ ተሰርቶ መቅረብ እንዳለበት ቤት ተሰርቶ መቅረብ እንዳለበት እኮ አውቃ ነው እሷ ተምራ ነው እንጂ እንደገባች እኮ አታቆም ብትጠየቅ እኮ እሷም በዛ ህይወት ውስጥ አሳልፋል ግን እነሱ ፐርፌክት ሆኖ እንዳሳለፉ ነገር የሰው ህይወት ውስጥ ገብቶ መበጣት ትክክል አይደለም በጣም ሊያስተውሉ ይገባል በቃ ይሄ ግዴታ ነው በቃ ይሄ የመረረ የሚዋጥ ነገር ነው ቤተሰብ በፍጹም የሰው ትዳር ውስጥ ጣልቃ መግባት የለበት በቃ የሰው ባልና የሰው ሚስት አይነካም ልጅ ከወጣ በኋላ የሰው ነው የዛች የአንድ ሴት ባል ነው ያቺም የአንድ ሴት ሚስት ነች ግጭቱ ከፈጣሪ ነው በኋላ የሚሆነው በቃ
ከእግዚአብሔር ጋር ትጣላለህ። ከዛ የልጅህን ትዳር ራሱ ትበታትናለህ። ልጅህ ይመጣል ተራሰ ይሆናል። ይኸውልህ ሰው ደግሞ አንዴ ከፈታ በኋላ ሁለተኛም ሶስተኛም የመፍታት ቻንሱ ከፍተኛ ነው ጥናቱ ነው የሚለው። ኦፍ ኮርስ ኦሬዲ ኬርለስ እየሆንክ ትመጣለህ። ተዘጋጅተው ነው የሚገባው ጭንቅላትሽም አትታገስም ራሱ። አረ ያቺን የመሰለች ውዷን ሚስቴን እንዲህ ያልከው የምትኖረው ያቺን የመሰለች ውድ ሚስቴን አጥቻለሁ እንኳን አንቺ ያልከ ነው የምትኖረው። ሳትፈልግ የተፋታው በቤተሰብ ጣልቃን በእንትን ከሆነ ማለት ለዛ እኮ ነው ሰዎች የመጀመሪያ ትዳራቸው ላይ እስከ ጥግ ድረስ ዋጋ መክፈል አለባቸው የሚባለው ማለት ነው፣ ሲባክኑ እንዳይኖሩ ማለት ነው። በመሰረቱ ሰዎች ማወቅ ያለባቸው ነገር ምን መሰለ፣ አሁን ወደ ስለ ፍቺ ስናወራ ሰው ላለመፍታት ሰበብና ምክንያት እየፈለገ ነው መኖር ያለበት። በቃ ሰበብ እየፈለኩ እኖራለሁ፣ ትንሽዬ ነገር እያየው ተስፋ እያየው ዋው እያልኩ እኖራለሁ። ትልልቅ ነገር እኮ ሊኖር ይችላል፣ ግን ትንሽዬ ጠብታ ጭላንጭልም ብትሆን ካለች እኖራለሁ እያለ ያን ምክንያት እየፈጠረ ነው መኖር ያለበት እንጂ በቃ እንጂ ሰበብ እየፈለገ ለመፋታት መኖር የለበትም። ለመፋታት ሰበብ እየፈለገ መኖር የለበትም። ሞልቷል። አብሮ ለመኖርም ሞልቷል፣ ግን ያንን ትተዋለህ። ኔጌቲቭ ነው ሁሌም ኔጌቲቭ ነገር እየጣልክ ፖዚቲቭ ነገር እያያስክ ነው የሚደለ። እሱ ላይ ፎከስ እያረክ ነው ምን ያልክ። ከዛ ደግሞ መጽሐፍ ቅዱስ እኮ ማለት ነው እኔ እኮ በጣም የሚገርመኝ አንዳንድ ጊዜ በቃ ቅስቅስ እንድንረጋጋ ያደርገናል መጽሐፍ ቅዱስ። ለምሳሌ ሰዎች ፈቶ ሌላ ስለማግባት ምናምን ያስባሉ። እንደውም ባታገቡ ይሻላል ነው የሚለው እኮ መጽሐፍ ቅዱስ። እንኳን ፈተ ምናምን ሌላ ባታገባ ይሻላል፣ ግን ስሜትን መቆጣጠር ካቀተ ራስን መግዛት ካቀተ አግባ፣ በቃ አግባ፣ ችግር የለውም፣ ኃጢአት አትሰራም። ግን ያንን ፈት እሷን አይጣች አስቸገር ቆይ ሌላ ምናምን እየባከንክ ትኖራለህ። አንዱንም ሰው እኮ መጽሐፍ ቅዱስ የሚለው ወንድ ሲያገባ ሚስቱን ስለማስደሰት ብቻ ስለሚያስብ ከእግዚአብሔር ጋር ያለው ነገር ይቀንስ፣ ስለዚህ ባያገባ ይላል ጳውሎስ ይላል። ሴትም ደግሞ እንደዛው ስለ ባሏን ስለማስደሰት ስታስብ ሁለቱም ያን ጊዜ እንትን ባያገቡ፣ ግን ብታገቡ ደግሞ ኃጢአት አትሰሩ። በስሜት ከመቃጠል ማጋባት ይችላል። ስለ ዝሙት ጠቅ እያንዳንዱ ሰው ለራሱ ሚስት ትኑረው ይላል። በቃ አንዳንድ ሚስት በቃ ያንን ያገቡ ሰዎች የሚያጋጫቸው ነገር ኦልሬዲ የታወቀ ችግር ነው። ታቋለ በቃ የሚስትህን ባህሪ ታቋለ፣ የሚያማርርን ታቋለ። እሱን የታወቀውን ችግርን መድኃኒት እየሰጠ እያከምክ መኖር ይሻላል። ከዛ ሌላ አዲስ ችግር አምጥተህ ገና ፕሮብሌም አይደንቲፋይ ስታደርግ እድሜን ትፈጃለህ። ዘመኑ አጭር ነው። ይኸውልህ ያገቡ እንዳላገቡ ይሁኑ፣ የሚደሰቱ እንደማይደሰቱ ነው የሚለው መጽሐፍ። በጣም አጭር ነው ጊዜው። ለዚህች አጭር ጊዜ የያዝከውን ይዘህ መኖር ነው። ከአንዱ ጃምፕ ወደ ሌላ ጃምፕ ጊዜ የለህም እንኳን የያዝከውን እንኳን በትክክል ለመኖር ጊዜ የለህም እየተባልክ ከእንደገና ፈተህ ስለመኖር በቃ ሰው ወደ አይምሮ የትኛውም ነገር ይምጣ ላለመፋታት ነው ምክንያት ፈጥሮ ነው እስከ ጥግ ድረስ ጊዜ የለህም። ከዲያቆን ኢያሱ ጋር እያወራን ነበረና ክርስቲያን መኖር ያለበት አለ ታሪክ ቢመጣ ኃጢአት አልሰራም የሚል ማይንድ ሴት ይዞ ነው። ከአቅም በላይ እኮ አይፈረድም፣ ሰው ማንም ይወድቃል። ግን አሁን አንቺ እንዳልሽው እስከ ጥግ አላረገውም፣ አልፋታም፣ በቃ እስከሚከፈለው ዋጋ መጨረሻው ነው። ቀድሞ ማሰብ አያስፈልግም ነው ላይ መጨረሻ በዚህ ኬዝ ከሆነ እፋታለሁ፣ በዚህ ኬዝ ከሆነ ብሎ ፕሪኮንዲሽን ማስቀመጥ አያስፈልግም። በቃ ፕሪኮንዲሽን ይዘህ የገባህበት ነገር ሁሌም እንዴት ነው ባላንስ ታረግና ያዋጣል ያዋጣም ወደሚያዋጣው ብለህ ልትሄድ ትችላለህ። ግን ዝግ ነው መጋደል ነው ብለህ ከገባ ለሱ ትጋደላለህ። እና ሰው ዝም ብሎ ከመባከል ዝም ብሎ እየፈታ እየገባ እየወጣ ህይወቱንም ሚዝረብል ከማድረግ እኔ አንድ እስቲ ምሳሌ ልንገር። ለምሳሌ መኪና 00 አዲሷን ገዛህና 5 ዓመት ያስካት ብትበላሽ ታውቃለህ። የቱጋ መሬት መጥቶብህ ከሆነ የቱጋ እንደመታብህ ሁሉ ታስታውሳለህ። ችግሯ ምን እንደሆነ ታውቃለህ። በቃ ትሄዳለህ፣ ያቺን ችግር አሳክመህ ወደ ቤት ትመጣለህ። 5 ዓመት ሰው የነዳው መኪና ብትገዛስ ፕሮብለሙ አይደንቲፋይ የተደረገ አይደለም። ችግሩን ስትፈታፍ መኪና እስኪገባኝ ራሱ መኪናው ተመልከት ምን ከታች ተመቶ ነው ምን ነው ግራ ስትጋባ ገና ችግሩን እንኳን ለማወቅ ሰዎች ኦልሬዲ ችግሩን ያወቁት ህይወት ውስጥ ገብተው ኦልሬዲ ያንን የታወቀ ችግር እያከሙ መኖር ይሻላል። በቃ ታውቃለህ። ልክ ሚስት ስትነጫነጭ እንትን ፈልጋ ነው ብለህ ብታመጣ ይሻላል ብትኖር። ባይ ዘ ዌይ ላይድንም እኮ ይችላል አይደል? አዎ ያስታመም የምንኖረው ነገር አለ። ያ ሜንታሊቲ የለም ብዙ ሰዎች ጋር። እንትን ነው ተስፋ ታረግና ይሄ ነገር ይሆናል ትላለህ። ካልሆነ በቃ ብለህ መሄድ ነው የምትመርጠው። ግን እንደነገርኩ ነው ፍቅር እንትን አይደለ አንኮንዲሽናል አይደለ። ጥሩም ስትሆንልህ መጥፎም ስትሆንልህ
ሞቅ ያለ የፍቅር ሲዝን አለው ትዳር፣ ዝም ብለህ የምትኖርበት ደግሞ ሲዝናል ነው ፍቅር እኮ። ያ ማለት ግን ያን ሲዝን ጠብቀ ቀዝቅዟል የጭ ብለህ ሌላ የሞቀ ሲዝን ፍለጋ እዛም ሲዝናል ነው የምትሆነው። የተለየ ነገር የለውም። ሌላ ያገባ ሴት ጋርም ሲዝናል ትሆናለህ፣ ተፈጥሮ ነው። ስለዚህ ሲዝኑን እየጠበቀ በረዶ ሲመጣ ልብሳችንን ገዛዝተን ሽፍንፍን ብለን እንዳይበርደን እቤት እንቀመጣለን። የበረዶ ሲዝን ሲሆን የብርድ ሲዝን ሲሆን ደግሞ ክረምት ሲመጣ ደግሞ ከወቅቱ ጋር አብረን አይደለም የምንሄደው። ትዳር ማለት ቤት ማለት እንደዛ ነው። ወቅት አለው። አንዳንድ ጊዜ ዝም ብለህ ወር ሙሉ ትጣላለህ። በቃ ያችን ጃኬት መግዛት ካለብህ ለመከላከል ሴፍቲ ጃኬት ገዝተህ የሚመጣውን ዱላ እየተቋቋምክ እንጂ ከተማ አይቀየርም። ለሲዝኑ እንትኑ ደግሞ የፀሐዩ ጊዜ ደግሞ ይመጣል። ደግሞ ሰላም አታመልጥም ነው። የትም ብትሄድ አታመልጥም። ከተማ ብትቀይር ሲዝኑ የትም አታመልጥም። እዛም ሄደ ሰው እኮ ነው የምታገባው። እዛ እንደውም በረዶ ሊሆን ይችላል። እንደውም አመት የማይፈታ ችግር ራሽያ ሊሆን ይችላል ወይ ደግሞ ዝናብ ሊሆን ይችላል ወይ ጭቃ፣ የሆነ ፕሮብለም አለ። ልክ ነው። ስለዚህ የቤተሰብ ጣልቃ ገብነት ይሄ መጀመሪያው ነው። ያው በሴትም አለ ግን ብዙ አይደለም በሚለው እንትን ብለናል። የመሪነት ፉክክር ቦታ መያዝም ወንድ ላይ ተጽዕኖ ይፈጥራል። ማለት ከሱ ቃል በላይ የቤተሰቦቿን ቃል የምትሰማ ከሆነ ስቲል አሁንም እነሱ ብቻ በሚሏት መንገድ ብቻ የምትመራም ከሆነ ወንዱ ላይ ስቲል በቃ ያላገባት ስሜት ይሰማዋል፣ ፓወር ለስ መሆን። እሱም በራሱ ቤተሰብ ጣልቃ ገብነት ነው። በሴቷ ሳይድ ሲሆን ደግሞ ኦፍ ኮርስ ሰው ባልና ሚስት ራሳቸው ለምሳሌ መተው ቤተሰቦች በአካል ኤግዚስት አድርገው ጣልቃ ላይ ገቡ ይችላሉ። መልእክት ሊልኩ ይችላሉ። ያንን መልእክት ባልሽ እንደዚህ ነው መሆን ያለበት ሲሏት መታ እንደዚህ ነው መሆን ያለበት ካልክ አለቀ። ባልሽ እንደዚህ ነው መሆን ያለበት ሲሏት አይ አባዬ እንደዚህ የሆነበት ቤት ይሄ ነው እናቴ፣ እሱ ለባልሽ ነው ላንቺ። የኔ ባል መሆን ያለበትን ነገር እኔ ነኝ ቤቴ ውስጥ ማየው አም ሶሪ ብላ ወደ ቤቷ መምጣት። ወንድ ልጅ ስልጣኑን ሲነካ አይወድም። አዎ እንዴ መሆን የለበትም እንጂ መሆን የለበትም። ሚስቴ ላይ ስልጣን እንዲኖር ይፈልጋሉ። እንደዛ እኮ ነው የሚለው መጽሐፉም እኮ እንደዛ እኮ ነው የሚለው። ከተጋባ በኋላ በገዛ ስጋ ላይ በገዛ ማንነት ላይ ስልጣን የለህም። ሚስቴ ስልጣንህ ነው። እኔ ላይ ያላት እሷ ነች። አንተ በሚስት ላይ ባለስልጣን ነህ፣ እሷም ደግሞ በአንተ ላይ ባለስልጣን ናት። እናንተ ናችሁ። ሌላ ሰው መጥቶ በስጋ ላይ አሁን ሴክሹዋል ላይፍ ሲያወራ ነው እንደዛ የሚለው። ግን በሁሉም አቅጣጫ ግን የባሌን ስልጣን አላስነካም። የመሪነቱን ቦታ ቤተሰብ ብቻ አይደለም ደግሞ አንዳንድ ደግሞ ያሳደጉ ጓደኞች ጎረቤቶችም አሉ እንደ ቤተሰብ አንተን ፎሎ አድርገው ያሳደጉ በቃ እንደዚህ ምናምን የሚሉ አለ አይደል። አንዳንድ ሰው እኮ ጎረቤት አክስት ምናምን ያሳደጉ አለ አይደለ። ልክ እንደ ቤተሰብ ቦታ የሚሰጣቸው በቃ የሚወዳቸው ይኖራል። ሲያዩ ገረጣህ እኮ ምን ነው እንደው ምናምን ሲሉት አይ ገረጣው እንደው አይናችሁ ነው እያለ እየገረጣ ግን አይናችሁ ነው ወረኔ ያልገረጣው ብሎ ነው መሸሽ ያለበት፣ ወደ ሚስቱ መሮጥ ነው ያለበት። ሴቷንም እንደዛ ትይሏታል። ሴቷንም ምን ነው ቆይተህ ስትሄድ እኔ ሶሳይቲው ራሱ አንዳንድ ይገርመኛል። ትንንሽዬ ነገሮች በጣም ትልቅ ነገር እንደሚያደርስ አያውቁም። እንደ ቀላል ለቀቅ አድርገው የሚጥሏት ቃል የሰው ትዳር በጣም ትልቅ ደረጃ። ሴቷ ወጣ ጠቆርሽ ተብላ ስትገባ ባሏ ላይ ነው ጎበዝ። ለምሳሌ ጎበዝ ተማሪ የነበረችን ሴት አግብቶ ትምህርቷን ትታ ለቤተሰቡ ለትዳሯ ለቤቷ ለልጆቿ ራሷን ስጥት ብታደርግና ትምህርቱ ቆይ ይደርሳል ብትል በራሷ አስተሳሰብ ተነጋግረሽ ቆይ ብላ ብታቆየው፣ ለምሳሌ ሌላ ትምህርት ተጨማሪ መማር ነበር ዝም ብላ መማር የምትወድ ጎበዝ ሴት ቆም አድርጋ ትምህርት ልጅ እያሳደገች አይ ጎበዝ ነበርሽ እንደው ነገር አለሙን ተውሹ ምናምን ህይወቷን አበላሽው ህይወትሽ ተበላ እንደው ቤት ውስጥ ተቀርቅረሽ ትቀሪ ምናምን ጥንቅር ብላ አይ አንዱ መኖር ያለብኝ እግረ መንገዴን ይዤው መሄድ ያለብኝ ላይፍ ነው መቅደም ያለበት ነው። እንደውም ይሄ ጊዜ ይሄድበታል። ትምህርት ጊዜ አይሄድበትም። ሰዎች እኮ አሁን በ50 ዓመት በ60 ዓመትም እየተማሩ እየተመረቁ ነው። ይሄ ልጅ መውለድ ልጅ ማሳደግ ምናምን ግን ጊዜ ስለሚወስድ እሷ ይሄንን ነው ይሄ እንደውም ቅድሚያ መስጠት ያለብኝ ነገር ነው። ጥንቅር ብላ አልሰማም ብላ ካልመጣች ቁጭ ብላ ቤቷ እውነትም እኔ እኮ በቃ የት ትደርሳለች የተባልኩ ሴትዮ ቤት ውስጥ ቁጭ ልበል ምናምን ብላ የእነሱን መልእክት ይዛ መታ ጣልቃ የምታስገባ ከሆነ ተበጠበጠ ቤቱ። አምናበት ነው ማድረግ ያለባት። የትኛውም ለትዳር የሚከፈል ዋጋ ተጨማሪ ዋጋ አይደለም፣ ዋና ዋጋ ነው። መደረግ ያለበት ነገር ነው። በቃ ትዳር ውስጥ ስትገባ ወስነህ ለምሳሌ አንዳንድ ሰዎች እኮ እንደገቡ ይታመማሉ። ምክንያቱም በሪሞት የምትቆጣጠረው አይደለም ያንተ ጤና፣ እግዚአብሔር ነው የሚቆጣጠረ። በቃ እንደገቡ ሊታመሙ ይችላሉ። አስታመህ ሊያልፉም ይችላሉ። በጣም በቃ ደስተኛ የፍቅር ጊዜ ያሳልፋሉ ስትል ሊታመም ይችላል። አታውቅማ
የምታውቀው ነገር እኮ አለም ያን ሰውዬ ወደድከው በእግዚአብሔር ፈቀደ ሄደ አይደለ በቃ ከሸኘኸውም እስክትሸኘው ድረስ አፈር ከደቼን እየበላ ከሱ ጋር ታምነህ ተጣብቀ መኖር ነው። ምናልባት ይሄ የሚታይ ክፍያ የለውም። የሚታየው ዋጋ መክፈል፣ ህይወትን መስጠት፣ ህይወትን ማበላሸት ሊሆን ይችላል። ዋጋው ግን በእግዚአብሔር ዘንድ ነው። ቀልድ እኮ አይደለም እኮ በእግዚአብሔር ዘንድ ያለ ዋጋ እኮ ቀልድ እኮ አይደለም። የእውነት እኮ አለ። ቲዮሪ እኮ አይደለም። በግልጽ ይከፍላችኋል አለ ይከፈልሃል። እዛ ስትሄድ ለታማኝነት ይከፈልሃል። በቃ ትክክለኛውን ህግ ነው የተከተልከው። የሰዎች እኔ ይኸውልህ የሆነ ነገር አይተው ባይገቡ ምለው ለዚህ ነው። ለምሳሌ ስለቸገረው ሰው ብር ያለው ሰው ፈልጎ ካገባ ያ ሰውዬ ልክ እንዳገባ ቢሞት ቢታመም ወይ ደግሞ ወይ ከእጁ ገንዘቡ ቢጠፋ ብሩ ሄደ። ስለዚህ ብር አፍቃሪ ብር ስለሌለ ጥላት ሄዳለ። ፍቅርን ብሎ የገባ ሰው ግን ሰውዬው እስካለ እኮ አልኩ እስከ መጨረሻዋ ድረስ ታምና ትኖራለች። ትዳር በሐዘኔታ አዝኜለት ሳይሆን እንደው ቅልስልስ ሲል እንደው አንጀቴን በላኝ ተብሎ አትገባም። በሐዘኔታ የሚገባለም ትዳር ገንዘብ ታይቶ የሚገባ አይደለም። ትዳር ወይኔ ቁመቱ ሲያምር ሸበላ ብለ የምትገባውም አይደለም። ያ መልኩ ያየኸው ምናምን ሊጠፋ ይችላል ስትገባ። ሰዎች ሰውን ነው በቃ ማመን ያለባቸው ማወቅና ማመን ያለባቸው ነገር ሰዎች የሰው ልጅ በህይወት እስካለ ድረስ እግዚአብሔር የፈቀደለትን ህይወት ኖሮ ይኖራል። ጥሩም ሊኖር ይችላል፣ መጥፎም ሊኖር ይችላል። ግን ማወቅ ያለባቸው ነገር ፍቅርን ብለው አስበው መግባት ነው ያለባቸው። ቀይን ማወቅ አለባቸው ሰዎች። ትዳር በፍቅር ላይ ነው የሚመሰረተው አይደል? በቃ ትዳር በፍቅር ላይ ይመሰረታል፣ በውሳኔ ይጸናል ይላሉ። ኦፍ ኮርስ ብዙ ደግሞ እየከፋሽ የምታረጋቸው እየደበረሽ የምትኖራቸው ሳትፈልጊ የምትታመኝላቸው ጉዳዮች ደግሞ እንዳሉት ማለት ነው። አንዳንዴ ራስን የሚፈትን ነው። እሺ ሁለተኛውስ የፍቺ ምክንያት የቤተሰብ በደንብ ተንትነነዋል። ሁለተኛ የፍቺ ምክንያት ምን ብለን እንውሰድ? ቤተሰብ ጣልቃ ገብነት አለ መጀመሪያ። ሁለተኛ ብዙ ሰዎች በጣም ትልቅ ቦታ የሚሰጡታሉ። ከሌላም ሰው ጋር ዲስከስ እያደረኩት ያለ ሀሳብ ነው። ሴክሹዋል ላይፍም አንዱ የትዳር ፍቺ ምክንያት ነው ተብሎ ይታሰባል። ምን ማለት ነው? ምን አይነትስ ነው የትዳር ሴክሹዋል ላይፍ መሆን ያለበት? ሰዎች ማለት ነው ወደ ትዳር ሲገቡ አሁንም ሴክሹዋል ላይፍን አስበው መግባት የለባቸውም። የለም ማለት አይደለም አለ። መጽሐፍ ቅዱሳዊ ነው። እንደውም ምን ይላል? በጸሎት ልትተጉ ተነጋግራችሁ ነው የሚለው። ተነጋግረ ተማምነ አንደኛው አካል የምን በጸሎት መትጋት ነው አልፈልግም ካለ አልተማመንክም፣ ትቀጥላለህ። ምክንያቱም እዛ ጋር እኮ ነው የሚለው ስልጣን የባሏ ስልጣን የባሏ እውነት እኮ ነው የሚለው ስልጣን የባሏ ነው። በስጋው ላይ ባል ስልጣን የለውም። ስልጣን ለሚስቱ ነው። ሚስትም ደግሞ እንደዛው ማለት ነው። ስልጣን የለህም በስጋ ላይ ስትገባ። ምን መሰለ የሚለው መጽሐፍ ቅዱስ በጣም ፌር የሆነ መጽሐፍ ነው። በዝሙት ጠንቅ ሰይጣን እንዳይፈትናችሁ ይላል። ለራስህ እዛ ፈተና ውስጥ ነው። አሁን እኔ በጣም ባለፈው አንድ ቪዲዮ ቲክቶክ ላይ አየሁና እንደዚህ ሴክሹዋል ላይፍ ላይ ባሎቻችሁን የምትከለክሉ ምናምን ብላ ነው ልጅቷ ቪዲዮን የሰራችው። እና ቪዲዮን ከሰራች በኋላ እኔ ያወራሁት ነገር አለች ትክክል ስለመሆኑ ኮሜንት ሴክሽን ላይ ግቡና እዩ አለች። እንዲህ ብላ ቪዲዮ ሰራች። ከዛ ገባውና አየው ኮሜንት ሴክሽን ላይ ወንዱ የሚጽፍ ትክክል ወንዱ የሚጽፈው አብዛኛው ወንድ የሚጽፈው ነገር በጣም ነው ያዘንኩት። ኦኬ ተረዳው ጥያቄው ነው። ሚስቶቻችሁን ባሎቻችሁን አትከልክሉ፣ ሴክሹዋሊ እምቢ የምትሉ ሴቶች አላችሁ ነው። ወንዶች ይመጣሉ ነው እዚህ ጋር እዩት ነው። እውነትም እኔ አለ አንደኛውማ በ44ቱ ታቦት ለምኜ ነው የማገኘው አለ። እግዚአብሔርን እኮ ነው ብለን ከምሬ ነው። በጣም ነው ያዘንኩት። አብዛኞቹ ኧረ እኔ ለምኜ ነው ኧረ እንዴ ማገባው አንዱ ምክንያት እንዳልዘሙት አይደል እንዴ? ቆይ አልገባትም እሷ ምን መሰለ ይኸውልህ አሁን ይሄ ስለ ሴክሹዋል ላይፍ ስታስብ ሜዲካል ኮንዲሽኖች ይኖራሉ። በቃ ቅድም ያወራ ነው ይሄንን ነው። አንድ ሰው እንደገባ ወንድ ልጅ አሁን ለምሳሌ ትዳር ውስጥ እንደገባ ኢኮኖሚካሊ ጥሩ የነበረ ታሞ ቤት ሊቀመጥና ድሃ ሊሆን ይችላል። አዘሴም ታይም የሆነችን ሴት አንድ ባል ሲያገባት ሜዲካሊ ችግር ሊኖርባት ይችላል። ሴክሹዋል ኢንቲሜሲ ማድረግ ላትችል ትችላለች። በቃ አምኖ እንደ ጳውሎስ ሆኖ መኖር ተሰጠን ተቀበል ብትችሉ እንደኔ ብትሆኑ ተብለ አቃተኝ ብለ ገባ። ስትገባ ደግሞ ሌላ ችግር መጣ። አልተፈቀደም። ምንም ማድረግ አትችልም። ምን ማድረግ ትችላለህ? እስቲ ምንም ልትረዳው አትችልም። ግን አሁን በጣም በቃ ይሄ እንትን አለ ሰልፊሽ የሆነ አስተሳሰብ ካልተሰማኝ
ማለት ላይ ድብርት አልፈልግም። ያ ሰው ፈልጎ ሊሆን ይችላል። ስልጣን የለሽም። በየትኛውም መልኩ መፍቀድ አለብሽ እንደተባለው ሲሪየስ ኮንዲሽኖች ካልሆኑ በስተቀር። እኔ አሁን በጣም የሚገርም ዚስ ዴይስ በጣም ሴቶቹ ችላ ብለውታል ይሄንን። በቃ ችላ ብዙ ኮንዲሽኖች ይኖራሉ እንዳልኩ ነው። ሆርሞናል ኢምባላንሱ ራሱ ኢንተረስት እንድታጣ ያደርጋል። ግን ማለት ነው ባሏ አሁን ለምሳሌ እንዳትፈተን ተብሎ አትከላከሉ የተባለ ሰውዬ ከልክላው ተፈትኖ ሌላ ቦታ ሄዱ ከመቃጠል እሷ ለዛች ደቂቃ ዋጋ መክፈል ደስተኛ ባትሆን እሱ ደስ እንዲለው መስዋዕቱ ነው መቅረብ አይሻልም? ይሻላል ካልኩ ጥሩ አይደል? እኔ ይሻላችሁ። ምክንያቱም ሴት ላይ እኔ አስተያየት መስጠት አልችልም። እንግዲህ እሷ ነው የምታውቀው ባሏ ላይ። የምሬን እኮ ነው የምልህ። ምናልባት ያልፈለገቻት ለዛች ቅጽበት ይችላል። ያ ብዙ ሴቶች የሚያነሱት ሀሳብ እሱ ነው። ሙድ ውስጥ ሳልሆን ደስተኛ ሳልሆን የምፈልገውን ሳያረግልኝ እንደውም እንደ እንትን ማስከበሪያ ነው ያደረጉት። ላይክ የምትፈልገውን ነገር ለማግኘት ምን ይባላል ይሄ ላቨሬጅ የሚባል ነገር አለ አይደል? ይሄ እንደ ብላክሜል ማድረጊያ ነው። ብዙ እንደዛ ማለት ያው አንድ ማንክደው ነገር ወንዱ የሚያጎለው ነገር ሊኖር ይችላል። ወይ አንደርስታንድ በዛ ሳይድ ግን ደግሞ ሴቶቹ የሚያቀርቡት ሀሳብ ለዚህ ፍላጎቱ የለኝም፣ አስጠላኝ፣ ለዚህ ብቻ ነው የሚፈልገኝ፣ ለኔ ቦታ የለውም፣ አቴንሽን አይሰጥም፣ ወይም ሴክሹዋል ነገር ከመደረጉ በፊት ቀድሞ እኔን ማባበል፣ እኔ እዛ ነገር ውስጥ እንደሆን ማድረግ አለበት። ብቻ ብዙ ሀሳብ ወይም ደግሞ ሌሎች የቤት ውስጥ ወጪዎችን ቴክ ኬር እያደረገ አይደለም፣ ኃላፊነት የተወጣ የሚል ብዙ አይነት ኤክስኪዩዞች ያቀርባሉ። በዚህም ምክንያት ቢሆን ግን ያ ትክክለኛ ውሳኔ አይደለም ነው ያልሽኛል። ያ ትክክለኛ ውሳኔ አይደለም። ግን ደግሞ ይሄ ስንል ደግሞ ሴቶቹ ዝም ብለው ዋጋ ይክፈሉ እኮ አይደለም እኮ። ይኸውልህ ምን ይባላል መሰለ፣ ነጮቹ ሚስቶቻቸውን ለማታ ጠዋት ነው አዘጋጅተው የሚሄዱት እና ቀኑን ሙሉ ይሰሩበታል። ለምሳሌ ጠዋት እኔ ቆንጆ አንቺ እንዴት እንደምታምሪ በጣም ቆንጆ ነሽ ምናምን በጣም አፕሪሼት አድርጓት ይደውልና እንደዛ ይላታል። ማታ ሲመጣ ደስተኛ ሆና ነው የምትጠብቀው። ደስተኛ ሆነች ደግሞ ምንም እንትናል በቃ ደስተኛ ስትሆን የምታረገው ነገር ነው። ገብቷል? እሷን አንዳንድ ወንድ ደግሞ አለ እሷን ሳይኮሎጂካሊ ኢሞሽናሊ አቆርቁዞ ግዞት የእንትን ይሄ እኮ እንደውም ኃጢአት እኮ ነው። የዛ ነገር መወጫ ስሜቱ መወጫ ብቻ እኮ አይደለችም ሴት እኮ። እንደዚህ አይነት ስሜት እንዲሰማቸው የሚያደርጉ አሉ። እኔ አሁን እያልኩ ያለው ጤናማ ለምሳሌ አንድ ባል ጤናማ የሆነ ህይወት ሰጥቷት ጤናማ የሆነ ነገር ኢኮኖሚካል ኤቭሪቲንግ ፕሮቴክት አድርጓት ጤናማ የሆነ በራሷ ቸልተኝነት የራሷን ስሜት ሰልፍለስ ነው እኮ የምትሆኑት። ስለደበራት ስለደከማት ራሷን ስላመማት ወር ወገቧን የሆነ በሲሊ ምክንያቶች አይደረግም ነው እንደዚህ አይነት። አዎ ይሄ ተነጋግረ እንዲ አይተ እንዴ ወንዱም እኮ አይምሮ እኮ አለው። አይምሮን ይሳተ ማን አለ ስታስበው የለም እኮ። አሁን እኮ ትዳር ውስጥ አሁን እንደዚህ አይነት ኮንዲሽኖችን ስታወራ ወንዱም ዝም ብሎ የእሷን ችግር ሳይዝም ተነስቶ እንትን የሚል እኮ አይደለም። ኮንዲሽኗን እኮ ያል ምንም እኮ ችግር የለም። የታወቀ ኮንዲሽኑ አንደርስታንደብል ነው። ይሄ በትክክል ሚስቶቻቸውን የሚወዱ የሚያከብሩ ከሆኑ ማለት ነው። ግን ደግሞ እንደነገርኩ ነው ይሄ ብቻ የሆነ ለሴክስ ብቻ እንደምታገለግለው ሚስቱ የሚያስብ ብዙ ሰው አለ። አለ በደንብ አለ። እሱ ትክክል አይደለም። አይበርዳት አይሞቃትም። የፈለገውን ቢያደርግ እንደውም እንዲሄድ ነው የምትፈልገው። አልሰራማ እሷ ላይ ዋጋ እያስከፈላት ደስተኛ አይደለችም። የጋራ አላረገውም። ገብቶሃል? ግን ይሄ እንዴት መሰለህ አንዳንድ ሰዎች ለሰርቫይቫል ያገቡና ላይክ ችግር ውስጥ ስለሆኑ አንዳንድ ሴቶች ችግር ውስጥ ስለሆኑ ሳይወዱት ምናምን ሰርቫይቭ ለማድረግ ወይ ቤተሰቦቻቸውን ለመርዳት ምናምን ያገቡና ከዛ እሱ የሚፈልገው ነገር ሁሉ ኢንተረስት የላት። በቃ ጀስት ፊቷን አዞራ ብላ ትጎረጉራለች ስልኳን ወይ ዝም ብላ ምንም የትኛውም ስሜቱ ምንም አይመስላት። ተዋዶ የገቡ ሰዎች ግን ቸልተኛ በመሆን ይህን ነገር ሉዝ እንዳያደርጉት ብዙ ጊዜ እኮ ቺቲንግ የሚኖረው እኮ በዚህ ምክንያት እኮ ነው። አንዱ ሪዝን እኮ ሴክሹዋል ላይፍ ለዳይቮርስም ለቺቲንግም አንዱ ሪዝን ነው። ይኸውልህ ቤት ውስጥ ግን ደግሞ ሁሉ ነገር አሟልታለት ሁሉ ነገሩ በቃ የቻለችውን እያደረገች ወጥቶ የሚሄደውን እግዚአብሔር ነው። አመል ነው እሱ፣ ከባድ ነው እሱ። ግን በትዳር ውስጥ ግን ሴክሹዋል ላይፍ አንደኛ ሰዎች ለሴክስ ብለው ማግባት የለባቸውም። ለህይወት ለመኖር ኑሮ ለመኖር ብለው ነው ማግባት ያለበት። ፓርት ኦፍ ላይፍ ስለሆነ የሰው ልጅ ካልበላ እንደሚሞተው ሁሉ ገብቼ ጣፋጭ ምግብ ሚስት የምትሰራው የሚስት ምግብ ብለህ ካገባህ የሚስት ምግብ ቴስቱ ኖርማል ከሆነብህ ከሌሎች ምግብ ጋር ልትፋታ ነው እንደ ተነስተ
ሊሆን ሲሊ ነገር ነው የሆነ እንዴት ነው ያልበሰለ ሰው አይነት ነው የምትሆነው እንደዛ ብታረግ። ግን ስትገባ እኮ ሚስትህ እኮ ምግብ እኮ ታበላለች። ኦብቪየስ ነው የታወቀ ነው። ሰዎች ሲያገቡ ሴክሹዋል ላይፍ ይኖራቸዋል። ኦብቪየስ ነው የታወቀ ነው። በዛ መሰረት ላይ ግን አይመሰረትም። የህይወት ዋና አካል ሊሆን አይችልም። ግን ይሄ ነገር እየተበላሸ መሆን ደግሞ ግዴታ ስላለበት መሆን አለበት። በቃ ተፈጥሮ ስለሆነ ከዝሙት ስለሚያተርፍ ምናምን ደግሞ መሆን ስላለበት ደግሞ መሆን ሳይችል ደግሞ ይኸውልህ ያን መሰረት አድርገህ ካገባ እሱን ብቻ ያሰብክ አትፋታም። እንደገና ደግሞ ዝም ብሎ የሚረብሽህ ነገርም አይሆንም። ከዛ ደግሞ አይምሮህም ማለት ነው ያንን ችግር ለመፍታት ዝግጁ ይሆናል። መሰረቱ እሱ አይደለም መፈታት አለበት ትላለህ። ለምሳሌ ቤት ስትመጣ ሁሉ የሚቀርብልህ ምግብ አንድ አይነት ከሆነ ምናምን ብለህ እንትን ከምትል ምግብን ቀይሩልኝ። በእርግጥ አብዛኛው ወንድ ትዳርም ሲያስብ አይ ቲንክ ሪሌሽንሺፕም ሲያስብ ፕራዮሪቲው ሴክሹዋል ነገር ነው በአብዛኛው ማለት ይችላል። በቃ ምክንያቱም ሴክሹዋሊ ደስተኛ ሆናለሁ ወይ ነው የመጀመሪያው ጭንቅላት ውስጥ የሚመጣው ነገር። አይ ቲንክ ብዙ ጊዜ ምሰማውም ከማየውም ሴትም ደግሞ ፋይናንሻሊ ጥሩ ሆናለሁ ይመስለኛል የመጀመሪያ ፕራዮሪቲው አይደል ትዳርና እንትንን ስታስብ። አይ ቲንክ እነዚህን ሁለት ኤክስፔክቴሽኖች ይዞ መግባት ለፍቺ በጣም ሮል ይጫወታል ብዬ አስባለሁ። ምክንያቱም ፌል ሊያደርጉ ይችላሉ። ፌል ያደርጋሉ። በቃ የትኛውም ነገር ፌል ያደርጋል። የትኛውም ነገር ምድር አይደል ምንም እርግጠኛ 100% እርግጠኛ ሆነ አቆየዋለሁ ብለህ የምትኖረው ህይወት የለም። ልታጣው ትችላለህ። ሶስተኛ የትዳር ፍቺ ሪዝን ምን ሊሆን ይችላል? ለምሳሌ ይሄ ከወሊድ በኋላ ያለ ዲፕሬሽን እስቲ እሱን እናውራ። ብዙ ጊዜ እንደውም የማይወራ ነገር ነው ይሄ ነገር። ዲፕሬሽኑ ሁለቱንም ነው የሚያጠቃቸው። ብዙ ጊዜ የሴቱ ዲፕሬሽን ነው በሴት ነው እንዳለ ማቀው፣ ግን ለወንድም አለ። ፖስትፓርተም ዲፕሬሽን የወንድም አለ። እሺ ፖስትናታል የሚባል ዲፕሬሽን አለ። ወንዶቹም ይሄ ኬር እንዲደረግላቸው የመፈለግ ነገር አለ። ዲፕሬሽን አለው። ይሄ ኢሞሽናሊ አንስቴብል የሆነ ይኸውልህ ሰዎች ልጅ ሲወልዱ ማለት ነው ሁሌ እንላለን እኔና ባለቤቴ ልጅ ከመወለዱ ስፔሻሊ የመጀመሪያ ልጅ ከመወለዱ በፊት ያለው 30 ደቂቃና ከተወለደ በኋላ ያለው 30 ደቂቃ ኮምፕሊትሊ የህይወት እንትንህ ይቀየራል። ኮምፕሊትሊ የሚቀየረው ይኸውልህ ከ30 ደቂቃ በፊት ቆመሃል፣ ጀስት ቆመሃል፣ እያወራህ ነው፣ በቃ እየጸለይክ ነው፣ እግዚአብሔር ይርዳት ምናምን ነው። ከ30 ደቂቃ በኋላ እየሮጥክ ነው፣ ጡጦ ምግብ ትባላለህ ምናምን። የተወለደው ልጅ ትጨነቃለህ፣ ምንድነው የሚፈልገው? ይኸውልህ ምን መሰለህ በጣም ሴንሲቲቭ ትሆናለህ። አዲስ ልጆች ሲመጡ በጣም ነው ሴንሲቲቭ የምትሆነው። ለምሳሌ ልጁ ለምሳሌ ምን አይነት ኮንዲሽን ላይ ነው ያለው እዛ ሰዓት ላይ አታውቅም። የመጀመሪያ ልጅ ነው ለምሳሌ መጥባት ፈልጓል አልፈለግም በምን ታውቃለህ? በግምት ነው የምታደርገው። በግምት አሁን መጥባት አለበት። ከዛ ይነግሩሃል ሐኪሞቹ በየ2 ሰዓቱ ይሉሃል። በየ2 ሰዓቱ ጡጦታ 2 ሰዓት እንዴት እንደምትደርስ አላርም 2 ሰዓት እንዴት እንደምትደርስ ከዛ ታጠጣለህ። ከዛ ያለቅሳት ዳይፐር። ከዛ ህይወትህ ኮምፕሊትሊ ሌላ ነው የሚሆነው። ያ ስትረስ ያስጨንቃል። ስትረስ አለው። ከዛ ይኸውልህ ከዲፕሬሽኑ ባሻገር ደግሞ ለምሳሌ አንድ ሰው ኦፕራሲዮን ተሰርቶ ተኝቷል። ያ የተኛ ሰው ወይም ደግሞ እንደው በኦፕራሲዮኑ እናውራ አልጋ ላይ ተኝቶ ትሪት መደረግ፣ ምን ትበላለህ፣ ምን ትጠጣለህ፣ መደገፍ፣ መተኛት ነው አይደል የሚፈልገው። እናት ስትሆንስ ሌላ ኬር አድርግ የምትባለው አለ። ኦልሬዲ አልጋ ላይ ሆነ ተጨማሪ ስራ ነው እንደው የታመመ ሰው ያን ማድረግ እንዴት ይችላል? እናት ስትሆን ግን ያ ግዴታ ነው። አየህ ኃላፊነት ሌላ ኃላፊነት። አንቺ ኬር በምትፈልጊበት ሰዓት ሌላ ኬር የምታረግለት አካል አለ። ሌላ ኬር የምታረግለት አካል አምጥተሃል። ከዛስ ዘመድ አዝማድ ጠያቂ ይመጣና ለራሷ ያቃሰተች ልጁ ያለቀሰ ነው። ምን ሆኖ ነው የሚያለቅሰው? እሷም እኮ ለምን እንደሚያለቅስ አታውቅም ወገን። ገባ? ከዚህ ወጣ እንጂ እኔም እንደናንተ ነኝ። ያስጨንቃታል። ከዛ ማጥባት አለባት። ማጥባት በራሱ ራሱን የቻለ ፔንፉል ነገር ነው። ሰዎች የማያወሩት ነገር። ጡት ይቆስላል። በቁስል ላይ አጥባት ትባላለህ። ከዛ የጠባው በቂ ነው ወይ ብላ ትጨነቃለች። እንዳይራብ ትላለች። ጡት ግዴታ ነው ይላል። አንዳንዴ ጡት ላይወጣ ይችላል ደግሞ ከዛ ደግሞ ጡት ግዴታ ነው ደግሞ ይላል ሳይንሱ። ግዴታ ልጅ ጡት መጥባት አለበት ይላል። ብዙ ጠቃሚ ነገሮች ስላሉት ገባ። ልክ እንደ ዲፌንስ ሜካኒዝም ነው። አየሩን አዲሱንም አየር ለበሽታ የመከላከል አቅም ይጨምራል። ብዙ እንትን ስላለው ያን ማድረግ ግዴታ ነው። ከዛስ ሌላ ቁስል ደግሞ አለ። በካላይ እንደ እሳት ልክ እንደ ድሮ ድፎ ዳቦ ሲጋገር ካላይ ከታች የሚሄድ እንደዛ ነው። መንደድ ነው። ከባድ ነው ህይወቱ። ከዛስ ዲፕሬሽኑ ደግሞ ቀስ እያለ ይመጣል። ዲፕሬሽኑ ደግሞ 1 አመትም 2 አመትም ሊቆይ ይችላል። ቶሎ ላይ ሄድ ይችላል። ዲፕሬሽኑ ላይ ይኸውልህ ሴቶች
በፖስት ፓርተም ዲፕሬሽን ጊዜ ተነስተው ማልቀስ፣ ከፍተኛ የሆነ ሀዘን ይሰማል ምንም ሳይፈጠር። ሁሉ ነገር ያስጠላል፣ ምግብ አፕታይት ታጣለህ። ከዛ ማትበው ልጁ ልደፊው ነው ማበው ጡት አውጣብ ካልባልሽ እየተሰቃየች ነው። ኦልሬዲ ስቃይ ውስጥ ናት ያለችው። ምግብ እምቢ ብሏታል። አሁን ለምሳሌ በኦፕራሲዮን የሚወልዱ ሴቶች አብዛኛውን ጊዜ አፕታይት የላቸው። እኔም ስላየሁት ነው። ትታገላለህ፣ ካልበላ ማጥባት አትችልም። ትታገላለህ ለመብላት። ከዛ ሰው መቶ ጀጃ ያደርጋል። ከዛ ባሏ ላይ ትነጫነጫለች። እሱም ኬር እየፈለገ ነው። 2 ቴራፒ የሚያስፈልጋቸው ሰዎች። እሱም ደግሞ ሚስቱን ተነጥቋል ወደ እናት ሆና። ስለዚህ እሱም ደግሞ ንጭንጭ ይጀምራል። እሱ ብቻ አይደለም ራሱን የቻለ ዲፕሬሽን አለው አይደለ? ራሱ አባት መሆኑ ራሱን የቻለ ፖስት ዲፕሬሽን አለው። እሱ ዲፕሬሽኑ በራሱ እሱም ቴራፒ ሁለቱም የሚያስፈልጋቸው ሰዎች ለሌላ ሰው ኬር እያደረጉ ነው። ከዛ እርስ በርስ ትጋጫለህ። በቃ ያንን ሰዎች ከወሊድ በፊት ትሬኒንግ መውሰድ አለባቸው። አሁን እንደዚህ አይነት ትሬኒንጎችን እየጀመርኩ ነው። ሊወልዱ የደረሱ ከባላቸው ጋር መጣው ልጅ ሲወለድ ምን ይመጣል፣ ለምን መዘጋጀት አለ የሚለውን ካውንስሊንግ ያስፈልጋል፣ ትሬኒንግ ያስፈልጋል። በደንብ ለፍቺ ምክንያት እየሆነ ስለሆነ ማለት ነው። ይሰለቻቻሉ ማለት ነው። በዛ ሰዓት እንትን መሰለቻቸት እኮ አይደለም፣ ከዛ ነገር ለመውጣት የመፈለግ ስሜት ባይ ዘ ወይ ኖርማል ነው። ይኸውልህ ያንን የሚያመጣብህ ምኑ መሰለህ ያለህበት ሁኔታ ነው። በቃ ለዛ ዲፕሬሽን ተጋልጠሃል ኦልሬዲ። ስለዚህ ለዲፕሬሽን የተጋለጡ ሰዎች ምንድን ነው የሚያስፈልጋቸው? ሕክምና አይደለም በቃ ሕክምና ማድረግ ነው። ሕክምና የምታደርግበት የራስ መንገድ ይኖራል። ለምሳሌ አንዳንድ ሰዎች በጣም ጎበዝ ናቸው፣ ለብቻቸው ቤተሰብም ሳይኖር በራሳቸው ያወጡታል። ያነባሉ ይሄ እንዲህ የሚያደርገኝ ዲፕሬሽኑ ነው እንግዲህ አደራ ቻለኝ ምናምን በግልጽ ገባ። እኔም ጋር እኮ ዲፕሬሽኑ ስላለ ታገሽኝ በቃ አይኖ የሴቷ ይብሳል፣ የአንቺ ይብሳል። አንቺ እኔ ሜንታሊ፣ አንቺ ደግሞ ፊዚካሊ መላይሽ ላይም ሰውነትሽ ላይም እንደነገርኩ ነው። ከላይም ከታችም እየነደድሽ ነው። ግን አትሊስት ደግሞ እኔ ሰምሃው ተረጂ ብሎ ወንዱ ደግሞ ጥንክር ብሎ ያንን ነገር አሸንፎ። አንዳንድ ሰዎች ደግሞ በጣም እድለኞች ናቸው፣ ሰፖርቲቭ ፋሚሊ ያላቸው ሰዎች አሉ። ስለሚያውቁት ረፍት አርግ፣ አንቺም ረፍት አርጊ፣ ልጁ ቴክ ኬር ያደርጋሉ። ከዛ ይሄ እንደዚህ ስትሆን እንዴ እናቶች እኮ ባይዘው በፊት የሚሉት ነገር አሁን ሳይንስ የሚያወራውን ነገር ነው። ምን ይላሉ መሰለ? ዲፕሬሽኑን ምን ይሉታል መሰለ? ምንድነው አጋንንት ይጠናወታቸዋል፣ መጥፎ ነገር ራሳቸው ላይ ያደርጋሉ ነው እንዲህ አይነት ነገር አለ። እና መጽሐፍ ቅዱስ ትራስ ስር ይቀመጣል፣ ሽንት ቤት ስትሄድ ብቻዋን እንዳትሄድ፣ ብቻዋን አንድ ቤት ውስጥ እንዳትሆን ይባላል። ከዛ አንፃር ነው ዲፕሬሽኑ ራስህንም አታክ እንድታረግ፣ ልጅህን አታክ እንድታረግ። አንዲት የምትገርም ሴት ሶሻል ሚዲያ ላይ ሙስሊም ሴት አይቻለሁ ስታወራ ስለዚህ ነገር። ልጇን እንደውም ልትገል ብላ ዲፕሬሽኑ ማለት ነው የሚረዳት ሰው ምናምን ሲጠፋ በቃ እንደው ራሷ መጀመሪያ ራሷ ልትገል፣ ከዛ ልጄን ጥያት ከመሞት መጀመሪያ እንደውም እሷን ልግደላት ብላ ሰው ደርሶ ነው የገላገላት። ለዚህ ነው እናቶቹ ይህንን እኮ ነው የሚሉት። ከጎናቸው ሳይንቲፊካሊ ያልተረዱትም አሁን ስሙን አልሰጡትም እንጂ በደንብ አንደርስታንድ አድርገውታል። ይሄን ከጎን እኮ አይለዩም በብዛት። በፍጹም ብቻዋን መሆን የለባትም። ድብርቱን የሚያመጣውን ጣጣ እሷ ላይ እንዳይፈጸም ነው። ራስን ስለማጥፋት ታስብ ትችላለህ፣ ልጅን ስለመግደል ታስብ ትችላለህ፣ ጎግል ማድረግ ትችላለህ። ልጆቻቸውን በዚህ ዲፕሬሽን ምክንያት የገደሉ አሉ። ብዙም አቀተ ታሪክ አለ። የሚፋቱ አሉ። አዎ ያስጠላቸዋል ባላቸው ምናምን ብዙ ነገር አለ። ያ ዲፕሬሽኑ ነው፣ ህመም ነው። ገባ? ልክ ራስህን ሲያም ወይም ሌላ ህመም ሲያም መድኃኒት ወስደህ እንደምትድነው ህመም ነው፣ ይድናል፣ ጊዜያዊ ነው። ገብቷል? ምን ያህል ጊዜ ይፈጃል የሚለው ነገር ነው። ያንን ቀድሞ ሰዎች ማንበብ እኮ ነው። ማንበብ የማይችሉ ሰዎች ደግሞ ቪዲዮዎችን ማየት፣ ልክ እንደኛ አሁን እናወራለን አይደለ? ቪዲዮን ከፍተህ ማየት ከመውለድ በፊት እስቲ ሰርች ስታረግ ይመጣልሃል። ዝግጅት ማድረግ ነው። ገብቷል? ከዛ አምነህበት ለምሳሌ ሴት ልጅ አሁን ፔሪዷ ሲመጣ ትንጫንጫለች ምናምን የሚለውን እኮ አምናችሁበት መጣ እንደ ፔሪዱ ምናምን ከዛ የተባልከውን ታረጋለህ። የዛ ሰውን ሰላም ከዛ ሲያልፍስ ሲዝናል አይደል? ሲያልፍ ላይፍን ትቀጥላለህ። ልክ እንደዛ ነው። ግን ይሄ ነገር ካልታከመ ደግሞ ይኸውልህ ከባድ ነው። እንደዚህ እንደምናወራው እንዳይመስል በጣም ከባድ ነው። ይሄ ድብርት ሰዎች ምን ያቀብጣታል ምናምን ይላሉ። በጣም ከባድ ነው። ቤተሰብን ባለም ሊረዳ ይገባል። በጣም ከባድ ነገር ነው። ከወሊድ በኋላ ያለ ድብርት ከባድ። አንዳንድ ሴቶች ደግሞ ያለ ድብርት ያሳልፋሉ። አረ እኔ ምንድነው ድብርቱን አላወኩትም ምናምን እያሉ ማለት። አንዳንድ ሴቶች ደግሞ የሚሰማቸውን ስትራግል ከውስጥ ስትራግል የሚያደርጉትን አይነግሩም። ዊርድ ነው። ለምሳሌ ልጄ እንግዲህ ያለኝ ብትል በር ከፍተህ ብትፈረጥጠው እሷ ያመጣችው ነገር እኮ አይደለም። ስለዚህ አትነግርህም። ብቻዋን ስትራግል ታረጋለች። የዛን ድብርት አትነግርህም። በቃ ልጇን ቴክ ኬር ማድረግ ያቀታታል። ከባድ ነው ልጅ መውለድ። ከዛ ደግሞ እረፍት የለውም፣ እንቅልፍ የለውም። በየ2 ሰዓቱ ተነስታ ማጥባት አለባት። አንድ እንደነገርኩ የታመመ ሰው በየ2 ሰዓቱ ተነስቶ ሌሊቱን ሙሉ እንዴት ነው ሰው ቴክ ኬር ሊያደርግ የሚችለው? ተጨማሪ አየህ የበርደኑን ብዛት። ወንዶች ባሎች ኃላፊነት አለባቸው ሚስቶቻቸው ሲወልዱ።
ገባ። ስለዚህ ሌሎች ፋሚሊዎች ደግሞ ባልየውን ገባ ባል ይኸውልህ ብዙ ጊዜ ሴቶች ስንወልድ ቤተሰብ ቴክ ኬር ያደርገናል። ከባል ደግሞ ፍቅር አቴንሽን ነው የምንፈልገው። ምግብ ሰርቶ ኪችንግ ሰርቶ የምትፈልጊው ገንፎ ምን ላይ ሰራ እኮ ይችላል አሉ ሌሎች ሰዎች። የሌሏቸው ሰዎች ደግሞ ባል ያረሰኝ የሚሉ ሰዎችም ደግሞ አሉ። ጀግና ወንዶች እኮ ደግሞ ሚስታቸውን አርሰው ዲፕሬሽን ተቋቁሞ የሚያልፉ ሰዎች አሉ። እንዳለመታደል ሆኖ ሰው ከሌለ ሰው ካለ ደግሞ ለሚስቶቻቸው አቴንሽን ያለ ምክንያት ሊሆኑ ይችላሉ። ለምሳሌ ለሀገራማን ብለህ መኝታ ቤት ክፍት ስታረቅ እያለቀሰች ልታገኛት ይችላል። እሪ ብላ ምነው እኔም አላቅም ነው የምትል። አንተ እዛ ጋር ቴክ ኬር ማድረግ ነው ያለብህ። በቃ ቴክ ኬር ማድረግ አለብህ። እያንዳንዱ ነገር ልጁ ላይ የምታየው ነገር ለምሳሌ ተኝቶ የሚነቃ ላይ መስላት ይችላል። አዲስ ነው ሁሉም ነገር አዲስ ነው። ይሄ ነገር 2ም 3ም 4ም የወለዱ ሰዎች እናትነት በቃ ያስጨንቃል። በራሱ እየተነፈሰ ነው ወይ በትክክል ነው። ስትረስ አለው፣ በጣም ስትረስ አለው። በዛ ፊዚካል ላይ ባለው ህመም ተጨማሪ ማለት ነው። ስለዚህ ይሄ ራሱ ለፍቺ ምክንያት ጭቅጭቅ ፈጥሮ በኋላ ከዛ ባልየው ምን ይላል? አሃ ልጅ ማትወልድ መስሏት ነው እንዴ? አንዳንድ ሰው ይልም አይሆን እንትን ልክ ስትወልድ መውለዷን እርግጠኛ ስትሆን አስጠላዋት ወደ ልጇ ሆነ ሀሳቧ ምናምን ሁሉ ነገር ምናምን ይላል። እንደዛ መሆን አያስፈልግም። በቃ ስትወልድ ሌላ ሴት ከሷ ውስጥ ሌላ ሰው ይወጣል። ከዚህ ካገባሃት ቀጭኗ ከዛች ከምታምረው ሴት ውስጥ ሌላ ሴት ትወጣለች። ወፍራም ባህሪዋ ተደበላለቀ ምትይዘው የምትጨብጠው የጠፋት ሴት ትወጣለች። ያንን ያደረገው የተፈጠረው ሲቹዌሽኑ ነው እንጂ እሷ አይደለችም። ከዛ ሁሉም ነገር ወደ ቦታው ይመለሳል። ስለዚህ ሰዎች እንደዚህ አይነት ትልልኝ ትሬኒንጎችን መውሰድ፣ ማንበብ፣ ቪዲዮዎችን ማየት፣ ዝግጅት ማድረግ አለባቸው። ካልሆነ ግን ለፍቺ ቆይ 6 ወር አርሻት እወጣለሁ እያለ የሚጠብቅ ሰው አለ። 1 አመት ይሆናት ቆይ እንዳትቀየመኝ በቃ ብሎ ጠብቆ ይወጣል። ዋው የሚገርም ነው። አራተኛው ደግሞ ፋይናንስ እንሰድ። ፋይናንስን ወይም ሶሻል ሚዲያ ፋይናንስን እናውራና ኢኮኖሚካሊ 2 ነገሮችን ማየት እንችላለን። አንዳንድ ሰው ማግኘቱን መቋቋም አይችልም። ለትዳሩ መፍረስ ምክንያት ይሆናል። በጣም ማጣቱን ብቻ እኮ አይደለም እሱ ይመስለኛል ትልቁ ፕሮብሌም ያገር ላይ ማጣቱን ብቻ አይደለም። ይኸውልህ ብዙ ጊዜ ሴቶች በማጣት እንፈተናለን፣ ወንዶች ደግሞ በማግኘት ነው የምትፈተኑት። እስማማለሁ። ገባ። ሴቷ አሁን ከነ ችግርህ ተሸክማ እስከምታገኝ ከጠበቀች ከዛ በኋላ ለምን ትሄዳለች? በቃ ትወዳለች። እማትችለውን ትወጥተዋለች። ወንዱ ደግሞ ልክ ሲያገኝ ማግኘቱን ንቆ ከሚስቱ ጋር ከቀጠለ ህይወት ይቀጥላል። ገብቷል። አንዳንድ ሰው በሚስቱና በልጆቹ ጸልዮ ያመጣውን ሀብት ከሌላ ሴት ጋር እንደው ስለ እነዚህ ልጆች አስበኝ አሳካልኝ ብሎ ስለዚህ ምስኪን ሚስቴ ብሎ በሷ ጸልዮ አምጥቶ ሄዶ ከሌላ ሴት ጋር ቺት ያደርግበታል ወይ ሌላ ህይወት ውስጥ ይገባል። ዘና ፈታ ለበል ይላል። ግን ይኸውልህ በሚስት ላይ ግፍን መስራት እሱ እኮ አይደለም እኮ ሚስቱን የማያከብር ጸሎቱ የተከለከለ ነው ይላል። ሌላ ነገር ውስጥ አትግባ። ዓለም አክበር ራሱ ጸሎትህን የተከለከለ እንዲሆን ነው የሚያደርገው። ጸሎትህ ከተከለከለ ሳትጸልይ የምታደርገው ምንም ነገር የለም። በቃ አለቀልህ ማለት ነው። እኔ እንደውም አንድ ሰው ምን አለኝ መሰለህ፣ ወደ ኢኮኖሚው እንመለስበታለን። የሆነ ቀን ዕቃ ልገዛ ወጣሁ አለ እና ሱቁ ጋር ቆሜ የሆነ አይሱዙ እንዳጋጣሚ በሩን ንፋስ ከፈተውና የኋላ በሩን ሱቁን ደረመሰዋል። እኔ ሳተኝ። እግዚአብሔር እንዴት እንዳመሰግን ጠዋት ጌታ ሆይ ከክፉ ጠብቀኝ ብዬ ነበር የወጣሁት። በዛ ላይ ሚስቴን ደግሞ ወዳታለሁ፣ አከብራታለሁ። አስበሽዋል? ከእሷ ጋር ሰላም ባሉን ጸሎት የተከልክሎ ዛሬ ሞቼ ነበር አለኝ ማለት ነው። እውነቱን እኮ ነው። ትክክል ነው። ጸሎት መጽሐፍ ቅዱስ ካለ በቃ ጸሎት ተከል ቻው ተሰናብቷት ነበር እቺን ምድር። ገብቷል። ስለዚህ ልክ ኢኮኖሚ ከፍ ሲል ሚስትህን ለመበደል በእሷ ላይ እንትን ለማለት ስትሞክር ግፍ ነው የምትዘራው። ሰው ማግኘቱንም ማጣቱንም መቋቋም አለበት። ሴቶች ደግሞ ያገኘ ሰው አግብታ ደሃ ሊሆን ይችላል። እንደውም ያሳዝናል እኮ በቃ ያሳዝናል። ይኸውልህ ፍቅር ማለት ነው በጣም ዲሰንት ነው። በጣም ደስ የሚል ነገር ዲሰንት ነው ፍቅር። በቃ ሀምብል ነው፣ ሩህ ነው። ይሄ የፍቅር ባህሪ ነው። በቃ እናመጣዋለን አይዞ ብላ ተቋቁማ ማለፍ ነው ያለባት። ኢኮኖሚካሊ በጣም አሁን ለፍቺ እንትን እያለ ያለ በጣም ጭቅጭቅ ስለሚያመጣ ነው። ለምሳሌ ወንድ ልጅ የቤት ኪራይ መክፈል ካልቻለ ልጆቹ ጎዳና ሊወጡበት ነው። ስለዚህ ስትረስ አለው፣ ይጨነቃል፣ ይጨቃጨቃል። ስለዚህ በዛ ኢኮኖሚ ማጣት ምክንያት አሁን አንተ ልትቆጣጠረው የማትችላቸው ኮንዲሽኖች የሚመጡብህ
በቃ ቢያቀት ከዛ ያለ አማራጭ ቤተሰቦች ስቴብል የሆነ ላይፍ ከድሮ ጀምሮ እየኖሩ ነው። ስለዚህ ለማስጠለል ብለህ ሚስትህና ልጅ ይዘህ ወደ ቤተሰቦች ጋር ትገባለህ። እዛ ጋር ያለ ህይወት ካልተስማማ በቃ እንደውም ሁለታችንም እንበተን ብለህ ተወሰንና ተመዳድበህ ወደ ነበርክበት ትመለሳለህ። ገብቷል? እንደዚህ አይነቱን አሁን ምን ልትረዳው ትችላለህ? እግዚአብሔር ያውጣ ነው ከእንደዚህ አይነቱ ከአቅም በላይ ነው። በቃ ሞክረ ያልቻልከው ነገር እስከ ጥግ ተሞክሮ ግን እንደዛም ሆኖ ሰዎች ደግሞ ብዙ የሚመሰከር ህይወት ያላቸው አሉ። የእሷ ቤተሰቦች ቤት ገብቶ እቃችን ውጪ ዝናብ እየደበድበው አስታውሳለሁ። ዛሬ ትልቅ ቦታ የደረሱ ግን ሚስቱ በጣም ጠንካራ ስለነበረች ቡል አታረገው። እኔ ቤተሰቦች ጋር ተጠገተ ምናምን አትለውም። በቃ ገበናው ዛሬ ለእሷ ይሞታል። እማቃቸው ሰዎች ለእሷ ይሞትላታል። በቃ ያን ጊዜ በሱ አልፏል። እንዴት እንደማከብራት እንደምፈራት የሚል ሰው ባለውለታው ነች። በቃ ባለውለታዬ ነች። በቃ እንደዚህ ተደጋግፈህ የምትኖርበት ነው። እና በኢኮኖሚ ምክንያት ሰዎች አለመፋታት ይችላሉ። ደግሞ እኮ ያ ሰውዬ ባይኖርም እኮ መቸገር አይቀርም፣ ቢኖርም መቸገር አይቀርም። ማለቴ ስለ ተፋታሽ አይደለም ኢኮኖሚ የሚቀለው። አባባሌ ገብቶሻል? ብቻዬንም በሆን እቸገራለሁ ላይ አልቸገርም እንዴ? ስፔሻል አታመልጥም። ያ ከሆነ ህይወት የምታልፍበት መንገድ ከሆነ እንዴት ታመልጣለህ? የምታመልጠው ነገር አለ። በቃ ታልፍበታለህ በዛ። እና ኢኮኖሚካሊ በሚመጣ ነገር የሚመጣ ፍቺ እኔ ሰዎች እንዴትም ብለው በቃ ታግለው አልኩ ስለምናይ እኮ ነው ታግለው ያቆሙታል። ይሄ ቡል መደራረጉ ነው መጥፎ፣ ማጣቱ አይደለም። መተቻቸቱ ነው መጥፎ፣ ማጣቱ እኮ አይደለም። በቃ ማጣታቸውን እንደውም እንደ አንድ መሸላለሚያ ስቴጅ የሚወስዱ ሰዎች እኮ አሉ። ያልፉትና ከዛ ያቺ ያጣውባት ቀን እቺ ጋር ቆሚ ብሎ የሚሸላለሙበት እኮ አለ። ታስታውሻለሽ ለኔ ከፈልሽውን ዋጋ? ታስታውሳለህ ለኔ ከፈልከውን ዋጋ? ይሄ እንዴት ነው ማንነትህን የምትተያይበት? አንድ አዋጭ ታውቋለህ አይደለ? የመሰረተው ሰው አቶ ዘሪሁን ሸለመ ሲያወራ ኢንተርቪው ላይ ሰምቼ በቃ ደስ አለኝ። እኔ ባለቤቴ ወደ እኔ ህይወት ስትመጣ ላጤ እያለሁ የነበረኝ አንድ አልጋ ነበር አለ። ምንም የለኝም፣ በቃ ኖርን አብረን ምንም። አሁን እነሱ የሚኖሩበት በጣም የተሻለ ህይወት አለ። እዛም ጋር እሷ እንደዛ አንድ አይነት ናት ለኔ፣ በማጣትም በማግኘትም አንድ አይነት ናት። ይሄ ሰውዬ እንዴት ስቴብል ሆኖ እንደሚኖር አስበዋል? ቢያገኝ ቢያጣ ምንም በቃ አያስብም። በቃ ሚስቱ ትወደዋለች። አንኮንዲሽናል ፍቅር ነው ለሷ ያለት። ተረጋጋ ህይወት ትኖራለህ። እና ሰዎች አሁን ብዙ ጊዜ ሰዎች አሁን እንደ ድሮ ስላልሆነ የሆነ ኢኮኖሚካሊ መጀመሪያ ሊጋቡ ሲሉ ትንሽ ቢሄዱ እንደነገርኩ ነው ፍቅር አለ ብለህ ብቻ የሆነ ተገፋፍተህ የምትገባበት አይደለም። ትዳር መዘጋጀት ይፈልጋል። ኃላፊነት ስለሆነ የተወሰነ ነገር አለ አይደል የምትኖርበት ያስፈልጋል። ግን እሱን አድርገህ ከገባ በኋላ በህይወት ለሚመጣው ነገር ምን ትረዳዋለህ? ያለህ አማራጭ መደጋገፍ ነው። በኢኮኖሚ ምክንያት መለያየት የለብህ። ዋው that's amazing። እሺ ሶ ምንም ምርጫ የሰጠሽን አይደለም ለፍቺ እድል የለም። ሶሻል ሚዲያስ በጣም ብዙ ሰዎች ሜንሽን ያደርጉታል። ሚዲያ ለፍቺ ምክንያት ሊሆን ይችላል። ሶሻል ሚዲያ ላይ ሰዎች ትችት ወጥተው በጣም ይተቻሉ። እንደነገርኩ ነው። ኧረ ባልሽ እንደዚህ አታርጊ፣ ኧረ ሚስት እንደዚህ አታርጊ እንዴ። ከዛ ኔጌቲቭ ሳይዱን ይዘው ምን ያለበት ምን አይችልም ነው እንደዛ ይሆናል። ከዛ ደግሞ ይኸውልህ አሁን እኔ እናንተ የምናወራው መልካም በጎ የሚባለው ነገር ራሱ ለፍቺ ኮዝ ሊሆን እንደሚችል ታውቃለህ። ላስት ታይም ያወራናቸው ፕሪንሲፕሎች ለምሳሌ ባልና ሚስት ሲኖሩ ይሄን ቢያደርጉ የተሻለ ነው፣ ግጭት በዚህ ቢፈቱ፣ ሴቷ እንደዚህ ብትሆን፣ ወንዱ እንዲህ ቢሆን ያልነው ራሱ ለፍቺ እኮ ምክንያት ሊሆን ይችላል። ግጭት ሊፈጥር ይችላል። እንዴት መሰለ ቁጭ ብሎ ሙሉ ፖድካስቱን ያይና አንድ ሰው ኦኬ ሚስቴ እንዲህ መሆን አለባት ያጎደለችው ነው ያል ቤት ይመጣና ቪዲዮ ላይ እንደዚህ ስትላይ ይቻላል። አንድ ሴት አንቺ እንደዚህ አይደለሽ ምን አልከኝ፣ በሌላ ባያት ደግሞ እኔ ገመገምከኝ ይባላል። ምድር ጨሰች። ከዛ አንተ ባየው ነገር ሁሉ ሰውን ባየው ነገር ሼፕ ልታረጋው አትችል። ሶሻል ሚዲያ ፖዚቲቭም ኔጌቲቭም ኢምፓክት አለው። ዋይዝ የሆነ ሰው ከሶሻል ሚዲያ ጥሩ ነገር ይወስድና ለራሱ ነው የሚወስደው። ስትሰማ ለሚስት መስማት የለብህም፣ ለመበጥበጥ ነው የሚሆነው። ለራስህ ለሚስቴ እንደዚህ ይሆንላታል። ከዛ ደግሞ የሚያስተምር በቃ እሷ መማር አለባት ካል ዋይዝሊ በጣም ደስ የሚል ቪዲዮ አይቼ ብዙ ነገር ተማርኩበት፣ ለምን አብረን አናየው?
ኦኬ እንየው ብለህ ታይና ከዛ አብረህ ትማርበታለህ እንጂ ካየኸው ነገር ሄደህ ባሌ ወይም ሚስቴ እንደዚህ ተብሎ ከተባለ በቃ ሌላ ታሪክ ነው የሚፈጥረው። ሶሻል ሚዲያ ከባድ ነው። ከዛ ደግሞ ሶሻል ሚዲያ ብቻ አይደለም። ለምሳሌ እንትን ቴክኖሎጂ አሁን ለምሳሌ አንድ የሰማሁት ነገር በጣም የሚያስቀኝ ተነሳችና ካልተፋተዋለች በቃ እንፋታለች አገራማም ብሎ እየኖረ እንደው ምን ነካሽ ለምንድን ነው እንፋታ የምትይኝ? በቃ አልፈልግም አንተ ሌላ አግብተሃል። ምን ነካሽ እንዴት እንደዚህ ትኛለሽ? ማንን ነው ያገባሁት? አለች ሚስትን ቆይ ጠብቄ ይዤ ለመጣው ብላ መኝታ ቤት ሄዳ ላፕቶፕ ይዛ መጣች። እቹት ሚስት ያገባት አዲሷ ሚስት ሰውዬው ጠዋትም ማታም ከላፕቶፑ ጋር ነው። ለእሷ ጊዜ የለውም። ስለዚህ አግብተሃል እኔን ፍታኝ ኑር አብረህ ብላ መጣች። ኧረ እሷን እፈታለሁ ብሎ ያቺን ፈቶ ምን ማለት ነው? አያስፈልግም ማለት አይደለም። 24 ሰዓት ስራም ቢሆን የፈለገ ነገር እኮ ባለፈው እንዳወራ ነው ለእሷ እየለፋ እሷን ሉዝ የምታረግ ከሆነ ሞኝ ነህ። ለእሷም ለስራህም ጊዜ ያስፈልጋል። በ24 ሰዓት ውስጥ እኔ ስለ ስራ ብቻ ልትል አትችልም። ያ 24 ሰዓት መስራት ሲባል ወንዶች በጣም የሚቸግረን የሚያቅተን ነገር እሱ ይመስለኛል። የሆነ ስራ ላይ ስትረስ ካለብን ከስራ መላቀቅ አንችልም። ይዘነው እንመጣለን ቤት ድረስ ያን ሀሳብ እና የሆነ እናበዛዋለን ይመስለኛል እዛ ነገር ላይ። እሷ ፓርት መሰለኝ ትንሽ ከበድ የምታደርገው አይደል? አይ ቲንክ አዎ። አንዳንድ ስራ ብቻ እኮ አይደለም። ለምሳሌ ከስራ በኋላ ፊልም፣ ከፊልም በኋላ ሌላ ነገር፣ ከምን ሌላ ነገር እንደገባ ደህና ዋላችሁ ልክ ቤተሰቡን ጎረቤቱ የሚያደርግ ሰው አለ። ደህና ዋላችሁ ወደ መኝታ ቤቱ ላፕቶፑ ላይ እንዴት ትኖራለህ ከእንደዚህ አይነት ሰው ጋር? በጣም አስቸጋሪ ነው። ስለዚህ ያ ሰው እኮ ምናልባት ጥሩ ለቤተሰቡ ፕሮቫይድ እያደረገ ጨዋ ሆኖ ምናምን እየኖረ ሊሆን ይችላል። ባል መሆን ጥሩ ሰው መሆን ብቻ አይደለም። ባይዘው ጥሩ ሰው ስለሆንክ ባል አትሆንም። በቃ የሚስትህን ፊሊንግ ማዳመጥ አለብህ። ትዳር እኮ በሁሉ ነገር ሰፖርት ሚስትህን የምታዳምጥበት ሰፖርት የምታደርግበት ቦታ ነው። ኢኮኖሚካሊ ወይ የሆነ ምናምን ብቻ እኮ አይደለም። ገንዘብ እያመጣ ቁጭ እያደረክ የምትኖረው ነገር አይደለም። ስሜቷን ከእሷ ጋር እንዴ ሴቶች ባይዘው በጣም በቃ ማውራት አለብን። ካላወራን ጤናማ አይደለም። መውጣት አለበት። በቃ መውጣት አለበት። በቃ ለባሏ ነው ደግሞ ማውራት ያለባት። እንደዚህ ሆኖ እንደዚህ ሆኖ እንደዚህ ሆኖ ማውራት እኮ አንዳንዴ ሊደክመ ይችላል፣ ግን እሷን ማዳመጥ ራሱ። ከዛ ደግሞ አንዳንድ እኔ ለወንዶች በጣም የምመክረው አንድ ነገር ምን መሰለ፣ ኢንተራክት ማድረግ አለባቸው። ላይክ አሁን ለምሳሌ እሷ ዝም ብላ ስታወራ ምናምን ካልክ ራሱ ሀፕታይት አይኖረውም። ኧረ እባክሽ እንደዚህ ሆነ የሚገርም ነው ምናምን። ከዛ የራሱንም ሀሳብ ያመጣል አይደለ? ለዲስከሽን ኦፕን መሆን ልክ ሲናገር ኖ እንደዛ አይደለም ብላ አንደርስታንድ ሳታደርገ በሌላ ወይ ሀሳቡን አንተ ካልከው ውጪ ተረድታው ብታወራ ራሱ ካዳመጥካት በኋላ ወንዶች የሆነ ሶሉሽን ቤዝድ አይደለ ሁሉ ነገር አልተረዳችሁም ብሎ ከመተው ኢንተራክት ማድረግ አይደለም። እንደሱ ልልሽ እኮ አይደለም የፈለኩት እንደዚህ እኮ ነው እንደዚህ እኮ ነው በጣም ደስ የሚል ይሆናል። ግን በቃ የሆነ ዝግት ያለ መሆን ደስ አይልም። ያ አድካሚ ነው። ቀዝቅ ጥርቅም በጣም ነው የሚያስጠላው። እሱ ራሱ ሌላ እንትን ያደርጋል። ይሄ አሁን ሴቶች ስንት ሺህ ቃላት ነው ማውጣት አለባቸው ምናምን ይባላል። ብዙ ሺህ ቃላቶችን በቀን ከዛ ማረፊያ ቦታ ማወራበት ቦታ የሚያዳምጠኝ ኢንተራክት የሚያደርግ ምናምን ብላ ማሰብ ትጀምራለች። መንገዱን ለመዝጋት ማለት ነው። ወደዛ እንዳይታይ ያለውን መንገዱን ለመዝጋት አንተ ማድረግ ያለብን የራስን ነገር የሚጠበቅብን ማድረግ አለብን። ልክ እንደ ጎረቤት ደህና ዋላችሁ ወደ ስልክ፣ ደህና አደራችሁ ወደ ስልክ ምናምን ያስጠላታል። ያቺ ሴትዮ እንዳለችው ነው። እውነትም ሌላ ሰው እንደማግባት ሌላ ኢንጆይ የምታረግበት ላይፍ አለ ማለት ነው። ገብቶሃል? ስለዚህ ለሁሉንም ግን በሰዓት ከከፋፈልከው ለእሷም ጊዜ ከሰጠህ ለራስም እንዴ ሁሌ እኮ ከአንተ ጋር መሆን ላትፈልግ ትችላለች እኮ። እሷም አክቲቪቲዎች አሏት እኮ የራሷ፣ ግን በምትፈልገው ይታወቃል። ለምሳሌ ሁሉም ስራውን ጭርስስ አድርጎ ማታ አልጋ ላይ ሆኖ ማውራት መጫወት ምናምን ይታወቃል። ሰዓቱ ይታወቃል። እሷ አንተን የምትፈልግበት ገብቷል። ፊልም ማየትም ከፈለግ ልክ እንቅልፍ ሲወስዳት ወደምትፈልገው መሄድ ትችላለህ። እዛ ሰዓት ላይ አንተም እንቅልፍ ከመጣ ተኛ፣ ፊልም ለምን ታያለህ? ኢፌክቲቭ እንድትሆን ማለት ነው። አበል የለው ታዲያ አበል የለው። ስለዚህ ሶሻል ሚዲያና ከዛ ስለ ሶሻል ሚዲያ ደግሞ ስናነሳ በዛ ውስጥ ሰዎች ራሳቸውን ኮምፔር ያደርጋሉ። ራስን ኮምፔር ማድረግ ደግሞ በጣም አደገኛ ነው ለትዳር።
ሳትፈልጊ ሁሉ ታረጊያለሽ ማለት ራስሽን ኮንትሮል የምታረጊ ሰው ነኝ ራሱ ብለሽ አስበሽ ራሱ ገብተሽ የሆነ ሰዓት ውጦሻል። ሶሻል ሚዲያ ላይ የምናየው ነገር ባይዘው ኤዲትድ ነው፣ ኤዲት የተደረገ ነገር ነው እንጂ ያለውን ያ ውጣ ወረዱ ምናምን አታይም። ኤዲት የተደረገ ነው ቤስት ፓርቱ ነው። በቃ ሰዓት እንዳይፈጅ ቁርጥ ተደርጎ ያቺን ነው የምታየው። ከዛ በአቋራጭ እንደዛ አሁን ለምሳሌ ባሎች ሚስቶቻቸውን በፍጹም በሰውነታቸው ቦዲ ሼም ማስያዝ የለባቸው። በሰውነታቸው ለምሳሌ ለአንተ ልጅ ለመስጠት ብላ ያቺ ቆንጆዬ ልጅ ህይወቷን በቃ አደጋ ላይ ጥላ የመሞትና ያለመሞት ጉዳይ እኮ ነው መውለድ። በወሊድ የሚሞቱ ሴቶች እኮ አሉ። አደጋ ላይ ጥላ ፊዚካሏ ሁሉ ነገር አርጋ እንደዛ ሆና ልክ ሶሻል ሚዲያ ላይ በጣም 8 ቁጥር የሆነች ሴት ምናምን አይተ መጥተህ ያው እንትና እኮ ኤዲት የተደረገውን አይተ ማለት እሷ እንዴት ደም ተፍታ የልጅ የውፍረት ጊዜዋን አሳልፋ ቡል የምትደረገውን ችላ ስፖርቷን ሰርታ ኤዲት አርጋ ፖስት ያረጋችሁን አይተ ነው እንግዲህ ስትራግል ያረጋችሁን አላየህ። አታይም እንትና ራሱ ወልዳ እንዴት 8 ቁጥር እንደሆነች ምናምን ያልከ ኮምፔር ካረካ እሷ ባሏ ጂም ከፍሎላት ጤነኛ ምግብ እንድትበላ ብዙ ነገር ብለን ወደ ራሳችን ማምጣት እንችላለንና yes አንተ እንደዛ ካረካ ለሷ ከባድ ነው። ግን አሁን እንደዚህ አይነት ነገሮች ሲመጡ በቃ ትደርሽበታለሽ። ይሄ እኮ አንዱ ላይፍ ነው፣ በቃ አንዱ ላይፍ ነው። እንዴት በዚህኛ ህይወት እናትነት እንዴት እንደሚያምርብሽ ውፍረት እንዴት እንደሚያምርብሽ ትላታለህ። ይኸውልህ ወቅቱ ሲመጣ ራሷ ትጠላዋለች። ይኸውልህ ብዙ ጊዜ እንደውም እኔ ለሴቶች ራሱ መናገር መፈልገው በጣም በባላቸው የሚወደዱ ሴቶች ብዙ ጊዜ ሰውነታቸውን አይጠብቁም፣ ራሳቸውን ይመቻቻሉ። ልክ ነው፣ እኔም እስማማለሁ። ባላቸው ኮምፔር የማያረጋቸው ጸጥ ያለ በቃ መመቻቸት ይጀምራሉ። እዛ ኮምፈርት ዞን ውስጥ ይገባሉ። የሚፈልግ አይመስላቸውም። ቆንጆ ሆና ጥሩ ሆና ያቀሟል ነው የሚወደኝ ምናምን ይለዋል። ግን አይደለም። ይኸውልህ ንግግሩ ብዙ ጣጣ ስለሚያመጣበት ነው። እሷን ከማጣ ብሎ ነው እንጂ የእሷ ሰውነቷ መስተካከሏ ራሷን መጠበቋ በጣም ያስደስታል። በደንብ ነው የምንፈልገው፣ ምንም ጥያቄ የለውም። ሴቶች ይኸውልህ ቤት ውስጥ ስራ ስንሰራ ስንለፋ ጊዜ እናጣለን። ግን ያ ምክንያት ሊሆን አይችልም። እጅ እንጂ ፊት አይሰራም። እጅ ነው የሚሰራው እኮ፣ በፊት አትሰራም እኮ። ፊትህን ቆንጆ አድርገህ ጥሩ ሆነ ለቤት ውስጥ የሚመቸው ነው። ግን ጥሩ በቃ እንደውም አንድ ጊዜ በጣም የሚያስቀኝ እንትን እያየው ነበር። ዮኒ ማኛ ሴቶች ምን ሆናችሁ ነው ቤት ውስጥ የምትዝረከረኩት ምናምን ያለው። በሱ ሚም ያልሰራ ሴት የለ። ቦርሳ ጫማ አድርገው ሂል ጫማ አድርገው ቤት እየጠረጉ በጣም ሳቀን። ብዙ ሚም ተሰራ። ከመሳቁ ባሻገር ግን እንደሱ እኮ አይደለም እኮ የግድ ሂል ጫማ ቦርሳ ምናምን እኮ አይደለም እኮ። በቃ ንጹህ ሆኖ በቃ ቆንጆ ሆኖ ቴክ ኬር ማድረግ ይቻላል። ልጆችን ቤት ውስጥ መዋል ይቻላል። ከስራ በኋላ 20 ደቂቃ ለራስ መስጠት ይቻላል። ትችላለህ። ለምሳሌ ይኸውልህ ባሏ ጠዋት ወጣ አይደለ? አሁን ቤት ላለችው ውጪ የምትውለው ያው ተዘጋጅታ ስትመጣ ቻንስ አላት። ኦብቪየስሊ ቢሮ ስለምትውል ቻንስ አላት በጣም። ቤት ውስጥ የምትሆነዋ ግን ባሏን ጠዋት ሸኘችው አይደለ? ስራዋን በደንብ አድርጋ የማይመቻት ከሆነ ራሱ ጥሩ ሆኖ መንቀሳቀስ የማይመቻት ከሆነ ራሱ ስራዋን ቶሎ ሰርታ እሱ የሚመጣበት ሰዓት እኮ ይታወቃል። በዛ ሰዓት ላይ ክሊን ሆኖ ንጹህ ሆኖ መጠበቅ በቃ ጭብርር ብሎ እንደው ሆነ ብለው ሊያናድዱ ባላቸውን የሚጠብቁ ቢመስል እውነቴን ነው። ባይዘው ሴት ልጅ ራሷን ስትል ሆነ ብላ ለማናደድ ነው የሚመስለው። ብዙ ጊዜ ወንዶች ስላሉ ነው ሆነ ብላ ልታናደኝ ነው የሚመስለኝ የሚሉ ሰዎች አሉ። እንዳልኩ ነው ሜዲካል ኮንዲሽን ካለ ብዙ እንደዚህ የማትሸከማቸው ነገሮች ካሉ አቅሙም አይኖርህም። እኛው ጤናማ ሆኖ ማድረግ የሚችሉ ሰዎች ነው። አንደርስታንደብል ነው። ምትበላው እየተቸገረች ለምን እንዲያላረክ ጸጉሮሽ ለምን አልተሰራሽም አይባልም። አዎ እዛም እኮ ለምሳሌ ወለ ኢኮኖሚካሊ ጥሩ ለሆኑ ሴቶች ብቻ እኮ አይደለም፣ ሰው እንደ አቅሙ ነው አልኩ። በቃ እንደ አቅሟ ራሷን በራሷ ሴት ልጅ ማስተካከል ተፈጥሮ ነው፣ ትችላለች። አይ ለሌፈለኩት በጣም ባልየው በኢኮኖሚ ያስጨነቃት፣ በጸባይ ያስጨነቃት፣ በተለያየ ነገር እየተጫናት እሷ እንደዛ እንድትሆን ኤክስፔክት ማድረግ ከባድ ነው። አይ ከውስጥ ነው። ለባሌ የሚባል ነገር እኮ ከውስጥ ነው። ለሚስቴ የሚባልም ከውስጥ ነው። እሱ ሲመጣ ዝም ብሎ እንደነገርኩ እኮ ነው። ዝም ብሎ መጫወቻ ካደረጋት በፍጹም ይኸውልህ ሚስትን ማስዋብ፣ ሚስትን ቆንጆ ሚስት ይዘህ ማቆየት በራሱ መጽሐፍ ቅዱሳዊ ነው። ይኸውልህ ክርስቶስ ቤተክርስቲያንን ማለት ነው እድፈት የሌለባት የፊት መጨማደድ የሌለባት ይላል። ማዲያት በማዲያት ብታረግ ሚስትህን የእግዚአብሔርን ሴት ልጁን የእግዚአብሔር ሴት ልጅ ነው ማለት ይዳረልህ። አንተም የእግዚአብሔር ወንድ ልጅ ነህ። አጎሰቋቁሎ ይጠይቃል። እስቲ ልጅህን አንድ ሰው እስቲ አጎሰቋቁልብህ እስቲ እንደ አባት እንዴት ነው ሪያክት የምታረገው? ገብቷል? አንተም አጎሰቋቁል የለብህም።
የምትችለውን ማድረግ አለብህ። አትሊስት የውስጥ ደስታ መስጠት አለብህ። ውስጧን እያቃጠልካት እያነደድካት ማዲያት በማዲያት ሆና ኢንተረስት ሳይኖራት ጉስቁልቁል ያለችን ሴት መናገር ራሷን አልጠበቀችም ማለት አትችልም። ድፍረት ነው የሚሆነው። አትችልም። ሰላም ከሰጣት ከወደድካት ግን ግዴታዋ ነው እሷም ያን ማለት። በቃ ሴትነት ራሱ ቆንጆ ሆኖ ለባል መጠበቅ ሴትነት ራሱ አለው ውስጡ። ገብቶሃል? ግን አንተ ልክ እንደ እቃ እያየሃት መከራ ሆነህባት። መከራ እኮ የሆኑ እኮ ሰዎች አሉ። ጥሩ የሆኑ ሰዎች እንዳሉ ሁሉ በቃ በጣም ለሚስቶቻቸው ስቃይ ባህሪያቸው ልትይዘው ማትችለው ይህንን እናድርግ አያናደርግም፣ ይህንን ነው የምናደርገው፣ እሺ እናድርግ አያናደርግ፣ በቃ ሊያዙ የማይችሉ ሰዎች እኮ አሉ። ጭንቅ የሆኑ ሰዎች በቃ ባህሪያቸው አስቸጋሪ። ስለዚህ እንደዚህ አይነት ሴቶች ደግሞ ለሚስቶቻቸው በርደን ናቸው። ስለዚህ እንደዚህ በርደን ያለባቸው ሴቶች ተዘጋጅታ አይደለም ጌታ ሆይ በቃ መጣብኝ ነው የምትለው። ስለዚህ ግን በሰላም የሚኖሩ ጥሩ ባል ያላቸው በጣም ባላቸው የሚወዳቸው ደግሞ መዘናጋት የለባቸው። ይኸውልህ ባላቸው ሌላ ሴት አይት ምናምን የሚያደርግ ሴቶች ደግሞ አቴንሽን ወደ ሌላ እንዳይሄድ መከራቸውን ነው የሚበሉት። እንደዛ መሆን የለበትም። ባልም አርፎ ነው መቀመጥ ያለበት። ለምን ዋጋ ለምን ለሱ ብላ ነው እንጂ መልፋት ያለባት ኮምፔር እንዳልደረግ በሚል መንፈስ ሌላ እያየብኝ ነው በሚል መንፈስ ራሱ መልፋት አደጋ አለ። ምክንያቱም ጭንቅ ነው፣ ሞራልም አይሰጥም። ጭንቅ ነው። በጥንቃቄ ነው የምታረገው እኮ ይኸውልህ ትዳር ውስጥ በጥንቃቄ የሚደረግ ነገር የሆነ ሰዓት ላይ ከአቅም በላይ መሆኑ አይቀርም፣ ይፈነዳል በቃ። ስለዚህ ከልብ ተነሳሽነት ነው መሆን ያለበት። ጎበዝ ሴቶች አሉ አሁን ለምሳሌ በጂማቸው ምናምን ባላቸው ኮምፔር አድርጋቸው በጣም ይወዳቸዋል ምናምን በቃ አሉ። ግን ስቲል እነሱም ያቺን ሳይዳቸውን አያስነኩም፣ በደንብ ቴኬር ያረጓታል። አዎ ቴኬር ያረጓታል። ግን ቸልተኛ መሆን ግን ደስ አይል። ጭር ብሎ በቃ የሆነ ራስን ጥሎ ምናምን የምታልፍበት እኮ ሲዝን እኮ አለ። አሁን እኛ ልጅ ስንወልድ አሁን አይመችም ብታይ ታጥበህ ጸጉርን ወደ ኋላ ሻሽ አስረህ ልጅ ለማጥባት ነው እንጂ የሚመቸው ምንም አይመች። ክሊን ነው መሆን ያለበት። ጸጉር መልቀቅ አትችልም፣ ጸጉር መሰራት አትችልም። ቶሎ ቶሎ መታጠብ አለበት። ጸጉሩ ባክቴሪያል ነገር ነው እንጂ የሚቦኑ ፈንገሶች ምናምን እንዳይኖሩ ጥፍር መሰራት አትችልም፣ አትችልም። ያለህ አማራጭ ንጹህ ፒጃማ ለብሰህ ክሊን ሆነ መቀመጥ ብቻ ነው አራስ ስትሆን። ከዛ በኋላ ግን ልጅ ካደገ በኋላ ግን ምክንያት ነው እሱ ሰውነትንም ለማስተካከል ምናምን አይመችም። አራስ ስትሆን የሚመች ነገር አለ። በቃ ያ ሲዝን አለ። ያ ሲዝን አንደርስታንድ አድርጎ በቃ በጣም ኢሞሽናሊ ኮንፈርት መስስ ከዛ ኢነርጂ ሆናት ብቻ ከዚህ ልውጣ ደስ የሚለውን በቃ አሁን በፊት ሲያገባት የኔ ቆንጆ ምናምን ይላል አይደል? ቆንጆ በነበረችበት ጊዜ ያንን አለመቀየር ከዛ እሱን ለማስደሰት ተመልሳ ወደዛ ነገር ትመለሳለች ማለት ነው። ያለፈ ታሪክ ስለ ትዳር ፍቺ እንዴት ነው ምክንያት የሚሆነው? ፓስት ላይፍ እንዴ በደንብ ይሆናል እንጂ ለምሳሌ አንዳንድ ሰው በጣም ብዙ ያሳለፈውን ላይፍ ደብቆ ትዳር ውስጥ ይገባ ሳይናገር መናገር ያለበትን በቃ ያ ባል ሆኖ የሚመጣው ወይም ሚስት ሆኖ የሚመጣው ሰው ማወቅ ያለበትን የህይወቱን ፓርት ያለፈ ላይፍ ነው። ምንም እኮ ውስጥ እያለህ እስካላደረክ ድረስ ያለፈ ነገርህን ብትናገር ችግር የለውም። ሰዎች ይህንን አንድ ሰው ወደ ህይወት ሲመጣ ያለፈ ላይፍ ሊኖረው እንደሚችል አምነ ነው መቀበል ያለበት። ሲጀምር እንዴ 10 ምናምን 20 ምናምን አመት 30 ምናምን አመት ለብቻ የኖረ ሰው እንዴት ነው ያለፈ ታሪክ የማይኖረው? ኤክስፔክትድ ነው። ግን መነገር ያለበትን ደብቆ ወይ ሶሳይቲ ያወጣልሃል ወይ አንድ ቀን ቁጭ ብላ ተዝናና እንዴ የድሮ ፍቅረኛ ቤት ያሳለፍነው ላይፍ ቺል ስናረግልና ጉዳን ይዘረግፍላት ምድር ጨሰች ገባ በቃ የሆነ እንትን ያወጣልሃል ጉድ ገብቶ መውጣቱ አይቀርም። ስለዚህ ያለ አማራጭ ዝርግፍ አድርገህ በቃ እኔ እንደዚህ ነበርኩ ከዛስ አትፈራም፣ በሰላም ትኖራለህ። በቃ ያ ሰውዬም እኮ ስላለፈ ህይወት እኮ አገባው ሳይታወቅ እሱ ባልነበረበት እንትን ውስጥ ባለፈበት ፓዝ ያቺ ሴት እኮ አያገባት ሳትመጣ በፊቷ ህይወቱ ያንተ ነበረ። ያኔ ወደ ህይወት ከገባሽ በኋላ ግን ህይወቱ ያንተ ብቻ ሳይሆን እሷም ሼር የምታረገው ነው። እሷ ጋር ከሆንክ በኋላ የምታሳልፈው ነገር ብቻ ነው እሷን የሚመለከታት። በእርግጥ ግን ይሄ ብዙ ጊዜ ወንዶች የሚረብሻቸው ነገር ነው። ብዙ ጊዜ የገጠመኝ ነገር ነው። በተለይ ባለፈ ታሪኳ በጣም ኢንሴኪዩር መሆኑ ወንድ ልጅ በጣም ላይክ ያለፈ ኢቭን የሚያውቀውን ትዳር ላይ ከሆኑ በኋላ የመጨቃጨቂያ ሬዝን ማድረግ ይገጥማቸዋል። ወይ ከሱ በፊት የነበራት ፍቅረኛ ሊሆን ይችላል፣ ወር ከሱ በፊት የነበረ ባል ሊሆን ይችላል። እሱን እያስታወሱ እሷን መውቀስ ማለት ነው እንደ ጥፋተኝነት ስሜት። ወይም ይሄ ወንድ ልጅ የሚበለጥ ስሜቱ ኢንሴኪዩሪቲ የረበሸው
ኮንስተንትሊ እንደ ጥፋተኛ ባለፈ ታሪኳን መውቀስ በተለይ በወንድ የሚገን ይመስለኛል። ምክንያቱም ያለፈ ታሪክ በጣም ያሳስበዋል ወንድ ልጅ። ምን መሰለህ አሁን ካልተነሳ ወይም ኮምፔር ካላደረገችው ከድናው ምንም እንዳልተፈጠረ ከኖረች ለምን ያነሳል? ግን እሱ እኮ እንደዚህ ነበር አንተ እንደዚህ አታረግልኝ ምናምን ከሆነ ብዙ ታሪክ ይፈጥራል። ገብቷል? እንደ ተከደነ ታሪክ እኮ በቃ መርሳት ነው። እንደ ሞተ ነገር ረስተ ከገባ የሞተን ነገር ማን ያስታውሳል? ግን ምንም ሳታረግ ኢንሴኪዩር የሚያደርጋቸው ግን ወንዶች አሉ። ወደ ኋላ እያሰቡ እንዳቀፋት አብሯት እንደተኛ ምናምን እያሰቡ እሱ እኮ ትክክል አይደለም። እሱ ትክክል አይደለም። እሱ እኮ በቃ ይሄ ማይሆንን ነገር ራስ ላይ መጥራት እኮ እንደማለት እኮ ነው። የሚረበሹ አሉ። የሚረበሹ ይኖራሉ፣ ግን ትክክል አይደለም። በቃ እናንተ እዛ ቦታ ላይ አልነበራችሁም እኮ በቃ እነዚህ ሰዎች እኮ እዛ ቦታ ላይ አልነበሩ። አሁን አንተ የተሻለ ስለሆነ ኃላፊነት ተሰጥቷል። በቃ እዚህ ዛሬ ላይ ተሰጥቷል። ዛሬን አጣጥመ ኢንጆይ አድርገህ ዛሬን መኖር ነው። ያቺ ሴት እኮ አንተ እያለህ አውቃ በላይ ላይ እኮ አልሄደችም። አንተ ሳትኖር እንደማንኛውም ህይወቷን እየሞከረች ነው። ስለዚህ እሱን የሚመለከተው ነገር አይደለም። ግን መንገር አለባት። ለምሳሌ መንገር አለባት። የሆነ እማታወራቸው ቀለል አድርገህ ምንም ማታወራቸው ቀላል አርገምታቸው ነገሮች እኮ አሉ። ግን በጣም ቤዚክ ይሆን ለምሳሌ ተከትሎ የሚገባ ለምሳሌ ሴክሹዋል ላይፍ የለኝም ከትዳር በፊት ወዴት ብሎ ኦኬ ወንዱ ነው እንደ ሴቷ መስሎኝ ታወቃል እኮ ወንዱንም አከባሽ አይ የምር የሚዋሹ እንዲህ የሚገጥማቸው ሰዎች አሉ። ከትዳር በኋላ ነው ሴክሹዋል ላይፍ እንዳላት ከዛ ምን ያርግ ከዛ በኋላ ሌላ ጦርነት። በቃ ለምሳሌ የወንዶቹን ልታውቅ አትችልም። አስቸጋሪ ነው። ግን እውነተኛ ቢሆኑ ይመረጣል። ለምን መሰለ የሆነ ሰዓት ላይ ነገርኩ በሆነ መታወቁ አይቀርም ነው የምልህ። ኤክስፒሪየንስ ሊሆንና ምንም የማያውቅ ሰው አብሯት የሚለምድ ሰው ኦብቪየስሊ ታውቃለህ። ገብቶሃል? ስለዚህ የምትዋሸው ነገር የለም። ይኸውልህ ተፈጥሮ ታጋልጣለች። በአጠቃላይ እንዴትም አድርጋ ታጋልጣለች። የእድሜ ልክ ጉዞ ስለሆነ ትዳር ማለት እሷም ደግሞ ሴክሹዋል ላይፍ ካለታለች እንደ አንድ ኤግዛምፕል ተነሳ እንጂ ብዙ ነገር አለ። ብዙ ስለዚህ ሴት ልጅ ያለፈ ታሪኳን ሙሉ መናገር አለባት። ብዙ ሴቶች አይስማሙ አይደለም። አንድ ልጅ እንደውም ምን አለኝ ሲጀምር ዝም ብለህ በሁለት ወይ በሶስት አካፍሎ የምትነግርህን አለ። ሙሉ ናት ነግርህ ያው አምስት ሰው የምታውቅ ከሆነ ሁለት ነው የምትልህ። ላይክ አምነህ ተቀበል ነው ሰው መናገር አለባት። ምክንያቱም ሴክሹዋል ላይፏ ሴት ልጅ ያለፈ የሴክሹዋል ስቶሪዋ የእሷን ቫልዩ ይቀንሰዋል ተብሎ ይታሰባል በሶሳይቲ ውስጥም። ስለዚህ አሁን እንደዚህ አይነት ፓስት ያላት ሴት ቫልዩዋ እንዳይቀንስ ብላ ልትዋሽ ትችላለች። በቃ እኔ አንድ ሰው ነው ማቀው ወይ ሁለት ሰው ነው ማቀው ልትል ትችላለች። በህይወቷ ግን ፈልጋም ባይሆን በተለያየ አጋጣሚ የምትገባባቸው ስህተቶች ሊኖሩ ይችላሉ። ሶ ምንድን አሁን እንደዚህ ሲሆን ላይክ መናገሩ ነው የሚሻለው ወይስ? ግን አሁን ብዙ ወንድ ብትጠይቂያቸው ባትነግረኝ ከባድ ነው። ብዙ ወንድ ባትነግረኝ የሚለውን ይመርጣል። አልወቀው ቢያንስ በቃ ምክንያቱም ይረብሸዋል። አለመግባት ይመረጣል። ይኸውልህ በህይወትህ ላይ የምትወስዳቸው ውሳኔዎች ባለፈው እንዳልነው ነው። ረጋግጠ በኋላ ማታስተካክለው የተባባልነው ይሄንንም ጨምሮ ነው። ይመጣ ህይወት እስከምትሞት ድረስ ሳይድ ኢፌክቱ እየቀጠለ ነው የሚመጣው። አለመግባት ይሻላል። ይኸውልህ የተረጋጋ ትዳር ለመኖር የምታስብ ከሆነ ከትዳር በፊት ሴክሹዋል ነገር ውስጥ አለመግባት የተሻለው እሱ ነው። ቤስት ኦፕሽን ደግሞ ኦፕሽንም አይደለም ግዴታ ትእዛዙ እሱ ነው። ለምሳሌ የህይወት ዘመንህን ስለሚወስንልህ ነው። ግን ደግሞ ሳታስተውል ምናምን በቃ እንደዚህ አይነት ከባድ ህይወት ውስጥ አለፍክ እንበል። ካለፍክ ደግሞ ይሄ ፓርትነር የሚሆነው ሰውዬ አምኖ ለመቀበል መጀመሪያ ዝግጁ መሆን አለበት። ይኸውልህ ሰዎች እኔ ቢናገሩ እመክራለሁ። 5 ወንድ የምታውቅም ከሆነ በቃ እኔ 5 ወንድ አውቃለሁ ይሄን አምነህ ግባበት ካለችው 6ኛ ይኖረው 7ኛ ይኖረው ብሎ አይጨነቅም። ለምን ነግራይ 5ቱንስ መች ንገርኝ አልኳት። አስባ እኮ ነው በቃ አምናብኝ ነው የነገረችኝ ብሎ ነው መኖር ያለበት። ገብቶሃል? እኔ በጣም የሚገርመኝ ነገር ያለፈ ህይወት ለዛሬ ህይወት መኖሪያም አይሆንም። ይሄን ስል ከቀድሙ ጋር የሚጋጭ አይደለም። ከፈለከው ህይወቱን ነው አለማድረግ ይሻላል። ትዳር ውስጥ መግባት ከፈለክ ግን በዛሬ ተመስርተ ለዛሬ መኖር የለብህ። በቃ ያንን እያሰብክ ይሄ ምናምን ያልከው ዛሬን ነው መኖር ያለብህ። በቃ እንደሌለ ሚስት እንደሌለ የቁጥር ሚስት ያለው ይላል አይደል? በቃ እቺን አጭር ህይወት በቃ ወደሃታል አይደል? ምን ማለት ነው ሚስት እንደሌለ የቁጥር ሚስት ያለው? አላውቀውም። ምን መጽሐፍ ቅዱስ ምን ይላል መሰለህ? አላውቀውም። ይሄን ቃል አለ ይላል እኮ ሚስት ያለው ሚስት እንደሌለው ያስብ። ዘመኑ አጭር ስለሆነ ሁሉ ነገር ተራ ነው፣ ከንቱ ነው። የሚያዝኑም እንደማያዝኑ የሚደሰቱም እንደሚደሰቱ አይቁጠሩ። ያለው እንደሌለው አትኩራራ ማለት ነው። አትኩራራ ነው
እጅ ላይ ያለው ነገር ጋራንቲ አይሆንህ። በገንዘብ አጭር ናት ጊዜዋ ነው። ስለዚህ ለዚህ አጭር ጊዜ ደግሞ የግዴታ አሁን አንድን ሴት ከነጣጧ ወይም አንድን ወንድ ከነጣጧ ውስጥ ለመቀበል ስታስብ እኮ ከወደድከው ነው አይደል? ፍቅር አንኮንዲሽናል አይደል? ከዛ እንደዚህ ምናምን ለምዘረዝረው ነገር አይኖርም። በቃ ከወደድካት ትመጣለህ። ግን ለዛ ያን ፍቅር ግን ሄዶ እንዳይበጠብጠው ግን ማወቅ ያለበት ነገር ኃላፊነት እንደሚሰማው ሰው የሆነች ሴት ሚስት ስታረጋት ኃላፊነት አድርጋ ነው የምትቀበለው። ከነ ፓስት ላይፏ ከነ ቤተሰቧ ከነ ጓደኞቿ ከነ ምኗ ነው ወደ ቤት የምታስገባት። ስለዚህ ብታውቀው ጥሩ ነው ለአንተ ለማኔጅመንትም ሰርፕራይዝም ሆነ ሌላ እንትን ውስጥ እንዳትገባ ብታውቀው ጥሩ ነው ከወደድካት። ካልሆነ ደግሞ ለምሳሌ መታመት ነግር ነገር ለነገ ያሰጋል ካልክ ደግሞ ሳትገባ ማቆሙ ይሻላል። በቃ እሱ ነው የሚሻለው እኮ። ብዙ ጊዜ እንደውም እኔ በጣም አስከፊ የሆነ የህይወት እንትን ላይ እንደዚህ ሴክሹዋል ህይወት ላይ ህይወታቸውን ለመምራት ብለው የሆነ ህይወት ውስጥ የገቡ ሴቶችን ሚስት አድርገው ተንከባክበው ሰው አድርገው የሚያኖሩ በጣም ጀግና ብዙ ጀግና ወንዶች አሉ። ፍቅር ነው ይለዋል። ከዛ ፓስቲስትሪያን ስትነግረው የገባችበት እዛ ነገር ውስጥ ወዳ እንዳልሆነ ወይም ደግሞ ስለ ሰርቫይቫል እንደሆነ ተረድተው ሳያነሱ አንግሰው የሚያኖሩ ስንት ወንዶች አሉ መሰለ። ገብቷል ማለት ንግድ ውስጥ እኮ ነው የሴክስ ንግድ ውስጥ የገባችን ሴት እኮ አግብተው ሚስት አድርገው የሚኖሩ ወንዶች እኮ አሉ። ምን አይነት ሰብአዊነት ነው ውስጣቸው ያለው? በቃ ፍቅር ነው ያንን ያደረገው። ከወደድካት ታደርገዋለህ። ሁሉም ብዙ ጊዜ ባይዘው ያን ጎኖ ልጆች ባለማስተዋል ነው ያ ነገር ይጸጸታሉ። ግን ደበቅ ማለት ገባ በቃ ለራስም ጊዜ መስጠት። ትራውማው ቶሎ ማይለቅም የምትታገለው ነገር አለ። በቃ ተረጋግተህ ራስን አክመ ምናምን የምትለው ነገር ነውና ቀለል ብሏል አሁን ያለው ነገር። ታዲያ ምን ታርግ እሷ ምናምን ነው እንጂ እንዴት እንደዚህ በዚህ ጊዜ ላይ እንደዚህ መሆን የለበትም ምናምን ብሎ እንትን የሚል ሰው የለም። ያን ያረጋውም ሰው በኮንፊደንስ ነው ወጥቶ የሚያወራው እኮ ማለት ግን አሁን አይቻለሁ የተቆራረጡ ቪዲዮዎች ሰሞኑን እና ያን የለቀቀውም ሰው በኮንፊደንስ ምንም ነቲንግ ሀፕን እንዳላረገ ነው የሚያወራው። ብቻ ዊርድ ሆኗል ማለት ዊርድ ሆኗል ግን ያ ግን ማለት በጣም መቶ ትክክለኛ ላይፍ ላይ ስትመጣ አፌክት ያደርጋል። በቃ የምትፍቀው አይደለም። ሶሻል ሚዲያ ላይ ከወጣች አትፋቅ ኦፍ ኮርስ ለዘላለም ሁሉም ሰው እጅ ላይ ያለች በቃ ትቀመጣለች። ይኸውልህ የሆነው ሆነ አይደለ? ኔክስት ጄነሬሽን ግን መማር አለበት ማለት ይሄ እንደዚህ አይነት ነገር ያጋጠመውም ሰው ራሱን አይገል ኦፍ ኮርስ በቃ ሆነበት። ምን ታደርገዋለህ? ሰወር ብሎ ከፈጣሪው ጋር ገዳም የሚገባው ገዳም ምልክት ነው። ግን ጾም ጸሎት የሚገባው ጾም እሱ ነው መስመርን ለማስተካከል ግን ምልክት የተሰጠው ነው። አንዳንድ ሴቶች አሉ እንደዚህ ነገር ወጥቶ ወዲያው ወደ ፈጣሪያቸው ተመልሰው መስመራቸውን ያስተካክላሉ። እንደውም ሰው ማለት ነው ትላንትናን እረስቶ ዛሬ እነሱን የሚወዳቸው ስንት ሰዎች አሉ። ምክንያት ሆነ ልጅነት አለማስተዋል እዛ ነገር ውስጥ እኮ ሊከት ይችላል። ባይዘው ይሄ ታዳጊ ይሄ የፋየር ኤጅ የሚባለው ወዴት እንደሚነዳህ ራሱ አታቆም። በተለይ በዚህ ዘመን ደግሞ ፕሬሸር አለ። ከባድ ለምን ነው የነሱ አክሰሱ አለ፣ ሁሉ ነገር አክሰሱ አለ። ጊዜያቸው ራሱ ለነሱ ከባድ። አሁን ላሉ ወጣቶች ጊዜው ራሱ ከባድ ነው። እነሱ መውቀስ ብቻ አይደለም ጊዜው በጣም ለነሱ ከባድ ነው። በፊት ሲውዶ አጋጣሚ ወይ ትልልቅ ሰዎች ወይ ሲያወሩ በኮሽታ ምናምን ሊሆን ይችላል የምትሰማው የሆነ ስለ እንደዚህ አይነት ነገር ወይ የሆነ ላትሰማ ይችላል። ዝም ብለህ ትምህርት መማር አሁን ቤት ድረስ በቪዲዮ የተደገፈ እየተጨመላለቀ ላይፍ ቤት ድረስ ይመጣልሃል። ያ ያላደገ አእምሮስ ኖርማል ይመስለዋል። ከዛስ ገብቶ ተሰቃይቶ ስሙ ጠፍቶ ይማራል። ከባድ ጊዜ ነው አይደለም? ሌላ ነገር ውስጥ ገብተህ ታክሲ ውስጥ እኔ በጣም ያዘንኩት አንዷ ስልኳ ተሰርቆባት በጣም ያዘንኩት። በቃ መብት የለውም ሰው ሶሻል ሚዲያ ላይ ላለመውጣት እንኳን ብዬ በጣም ያዘንኩት። ስልኳ ተሰርቆባት እያለቀሰች በጣም ሪያክት እያደረገች እሱን ቀርጾ ፖስት አድርገውባታል እያለቀሰች በቃ ገባ። ሰው ኤኒዌር እንደው ዝም ብለህም ስትሄድ ቀርጾ ፖስት ሊያደርግብ ይችላል እንኳንና እንደዚህ የተዘጋጀ ነገርና እኔ ወጣቶች ራሳቸውን ቢጠብቁ ከእንደዚህ አይነት ነገር የላይፍ ታይም ስለሆነ ማለት ነው። በቃ መማር ገባ። አሁን በዚህ ህይወት ውስጥ ያለፉ በዚህ ጸጸት ውስጥ በዚህ መከራ ውስጥ በዚህ ፔን ውስጥ የሚያልፉት ሴቶች በእነሱ መማር ለሌሎች ትምህርት ብልጥ መሆን በቃ ለሌላ ትምህርት መሆን አለ። ልጅቷ እኮ እያለች ነበር እንደውም አንድ ነገር እያለች ነበር ያንግ ልጆች ከኔ ተማሩ ሰው ጓደኞቻቸውን እንዳታምኑ እያለች ነበር። ያንን ሲሪየስሊ መውሰድ አለባቸው።
ብዙዎቹ አይወስዱትም፣ ግን ያው እግዚአብሔር ይርዳቸው። ሶሻል ሚዲያም አንዱ ትዳር ለመፍረስ ምክንያቱም በተለያየ መንገድ ኮምፔር እንድናደርግ እንደውም ሰሞኑን ከጓደኞቼ ጋር እያወራን ተሰብስበን ስለ ሶሻል ሚዲያ ሊትራሊ ዲስከሽን ይዘን ነበር። ቢቻል ባንጠቀም ጥሩ ነው ሁሉ እስከ ማለት ደርሰናል። የምሬን ነው። ቢቻል በጣም ኢንስታግራም ምናምን የሚባሉ በተለይ ኢንስታግራምን ባልና ሚስቶች ባይጠቀሙ፣ ምክንያቱም ላይፍ ስታይል ነው። ትራቭል ምናምን ህይወት እንደዛ ደግሞ አይደለም። በአጋጣሚ ለስራም ትራቭል ሲያደርግ ደልቶ ትራቭል እንዳረጋ ያስመስላል። በቃ ይሄ በአጋጣሚ የሆነ ዘመዱ መጥቶ የጋበዘውን ራትም ህይወት እንደተመቸው እያስመሰለ ፖስት ያደርጋል። ያንን መቋቋም የማይችል ጭንቅላት ደግሞ አለ። ቤቱ ብዙ ነገር እየቸገረው ያለ፣ ብዙ እየጎደለበት ያለ እና እንደው በቃ አንዳንዴ በቃ ሶሻል ሚዲያን ወይ አለመጠቀም ነው መፍትሄው እስኪባል ድረስ። በእርግጥ ከባድ ነው፣ ግን ደግሞ ልክ ነው ቀስ በቀስ። ምክንያቱም አንቺ አብረሽ ያገባሻት ጓደኛሽ ባሏ መኪና ሲገዛላት ስታይ ሊረብሽ ይችላል በተወሰነ መልኩ አይደል? እኔስ የማለት ነገር ይኖራል። የጓደኛው ሚስት ወይም የሆነ እሱ የሚያውቀው ጓደኛ ሶሻል ሚዲያ ላይ ሚስት ራሷን ቴኬር አድርጋ ኤክሰርሳይዝ እያደረገች ሲያይ የእሱ ሚስት ሌዚ ማትረባ ሰነፍ ልትመስለው ትችላለች። ኔጌቲቭ ዛይዱ አይ ቲንክ እየበዛ ይመስለኛል አሁን። ቢቻል እኔም የምስማማበት ነገር ነው። በጣም መቀነስ አለበት ብዬ አስባለሁ። ወይም ለፋሚሊ የሚሆን ነገር ብቻ ነው ማየት ያለበት። ያገባ ሰው የሲንግሎችን ወሬ መስማት አለበት ብዬ አላስብም። ይሄ የሲንግሎች ስል በቃ የምትደንስ ሴትዮ የሆነ ነገር የሚያደርግ ወንድ ተረት በቃ ቢቀር ይሻላል። ምክንያቱም የሆነ ነገር ገብቶ ደግሞ ሙሉ ለሙሉ ኢምፓክት አያደርገኝም ማለት ይከብዳል ይመስለኛል አይደል? ሙሉ ለሙሉ ኢምፓክት አለው በደንብ ያረጋል። 10 ዓመት ሴቭ አርጋ ትራቭል ያረገችን ሴት አይታ አንተ ዛሬ ተነስተህ እንደሷ ትራቭል ካላርኩ ለቤትህን ከበጠበጥ ከባድ ነው። ሰዎች እንደነገርኩ ነው ኤዲት አድርገው ነው የሚያሳልፉትን ቻሌንጅ ያሳዩ። ቆንጆውን ነገር ነው የሚያሳዩ። አንተ ደግሞ እሱን እንትያልክ በህልም ዓለም ዝም ብለህ ቤትህን የምትበጠብጥ ከሆነ ሁለት ያጣ ነው የምትሆን። ያንንም እንኳን አታገኘውም እኮ ጊዜ ያስፈልገዋል ያንንም ህይወት ለማግኘት። ያንንም ሳታገኝ እንደገና ይሄንን አንተን የሚንከባከብህን የተባረከ ቤትህንም በትነህ በዛ ላይ ያ ሰው እዛ ለመድረስ እድሜ ልዩነቱን ማሰብ ያስፈልጋል፣ ታይሙን። ምክንያቱም በቃ አንድ የ35 ዓመት ሴት ወር ሴት ትራቨል ስላረገች የ22 ዓመት ገና እንዳገባች የ25 ዓመት ገና እንዳገባች እንደዛ ማሰብ የለባት። 10ሩንም ዓመት ካልኩሌት ማድረግ ያስፈልጋል። እኔ 10 ዓመት በኋላ እሷ ጋር ደርሳለሁ ወይ ማለትም አንዱ እንትን ይመስለኛል። ምክንያቱም እነዛ ሰዎች አድቫንቴጃቸው ምክንያቱም ላይፍ ፌር አይደለችም አይደል? ሰው አንዳንድ ሰው የሚጀምርበት ቦታ በጣም ወደ ኋላ ይሆናል፣ አንድ ሰው ወደፊት ይሆናል። ግድ አይደለም የሰው ህይወት ጋር መመሳሰላችን። ራስህን ነው መኖር፣ ራስ መሆን፣ የተፈጠርክበትን አላማ ማወቅ፣ ለዛ ለተፈጠርክበት አላማ መኖር፣ ፋሚሊ ካለህ ደግሞ ለዛ ፋሚሊ መኖር፣ ራስህ ላይ ፎከስ ማድረግ፣ በራስህ ዛቢያ ነው መንቀሳቀስ ያለብህ። በቃ መስመርህን ትሰራለህ፣ እዛች መስመር ውስጥ ትንቀሳቀሳለህ። የራስህን ህይወት ጠብቀህ ማለት ነው። ጥሩ ነገሮች ሲኖሩ ትማርበታለህ። ሶሻል ሚዲያ ኔጌቲቭ ነገር እንዳለ ደግሞ ጥሩ ነገር አለው። ብዙ ሰዎች ተቀይረውበታል። በደንብ ነው የተቀየሩበት። በደንብ እየሰራንበት ነው ይሄው። እና ለሌሎችም የገቢ ምንጭም ቤተሰባቸውን የሚያስተዳድሩበትም ስለሆነ ፖዚቲቭ ደግሞ ነገር ስላለው በቃ እንደውም ብዙ ጊዜ ሶሻል ሚዲያ ላይ ያሉ ሰዎች ብዙዎቹን ነው የምልህ ፖስት አድርገው ይወጣሉ። አዩ ለስራ ብቻ ነው እነሱ የሚጠቀሙት። እውነት ነው። እነሱ ብር ይሰሩበታል፣ ሌላው ደግሞ ይጠፋበታል፣ ህይወቱን ያፈርስበታል። ቁጭ ብሎ ማስታወቂያ ስክሮል እያደረገ ህይወቱን ወይም ደግሞ ሌላ ነገር ስክሮል እያደረገ ህይወቱን የሚያበላሽ ስንት ሰው አለ። እነዛ ማስታወቂያ ፖስት የሚያደርጉት ግን ሀብታም እየሆኑ ነው። ተነስተ ማስታወቂያ ነው መስራት ያለብህ። እንደ ምሳሌ ነው የምልህ። ተነስተ መኒ ሜክ የምታደርግበትን ነገር ላይ መስራት ያለብህ እንጂ አንተም የሚታይልህ ነው እንጂ መሆን ያለብህ ዝም ብለህ እያየ ዘመንን መፍጀት የለብህም። ካልሆነ ደግሞ አትሊስት የሚያስተምርህን ነው ማየት። ትዳርን ሞር የሚያሳድግልህ፣ ቢዝነስን ሞር የሚያሳድግልህ ምናምን እንጂ ጥሩ ነገሮች የሚያቀጭጨውን አይደለም። በጣም ጥሩ ነገሮች እኮ አሉ። አሁን እኛ የምናወራው ነገር ዞሮ ሶሻል ሚዲያ ላይ ነው ያለው። ገባ አውጥተህ ነው ከሶሻል ሚዲያ ላይ ያለው። ከዛ ለቤት ይጠቅማል። አልፈህ ከሆነ ወይኔ ትላንት እንደዚህ ባደረኩኝ ለኔ ክስት ትላለህ። ከገጠመህም እየሳቀ ይሄን ነገር አልፌበታለሁ እውነት ነው ማለት ነው። ብዙ ጊዜ አልፈውበት ማለት ነው ትራውማ ጥሎባቸው ራሱ ያለፈባቸው ሰዎች ይሄ ነገር ኖርማል ነው፣ ሂል ያረጋሉ፣ ኖርማል ነው ማለት ነው፣ አይገርምም ምናምን ብለው በቃ ይፈወሱ። እኛም እንላለን እኮ አንዳንድ የሚያጋጥመን ነገር ላይ 5ኛ ወር 6ኛ ቀጣይ ምን ነበር ያልሽኝ? አንዷ ጠፋችኝ። ለራስ ጊዜ መስጠት በፊት ፒር ፕሬዠር እዚህ ከሶሻል ሚዲያ ጋር አያይዘን ያወራነው ይቻላል። ይሄ የጓደኛ ለትዳር ለፍቺ በቃ ባይ ዘ ዌይ ያደርሳል። የጓደኛ ግፊት ምን ማለት ነው?
ብዙ ጊዜ የተፋቱ ሰዎች ለትዳር ጥሩ ነገር አይኖራቸውም። በየትኛውም አይነት ፋክተር ይፋቱ ለትዳር ጥሩ ነገር አይኖራቸውም። ለምንድነው? ትራውማው ነው። ስለዚህ እሱን መጥቶ አንተ ላይ ያጋቡብሃል ኔጌቲቭ ነገሩን። ሄዶ ዴስቲኒ ፍቺ ነው የሚሆነው። እኔም ስንት ነገር አድርጌያለሁ አልተሳካም ይላል። ተስፋ ቀድማ ያስቆርጣሉ። እኛም እንዲህ ብለን ነበረ። ከዛ ወደ ቤት ስትመጣ ያ ሰውዬ ያጋጠመው ነገር ለምሳሌ እነሱ የተጣሉበት ነገር አጋጣሚ ቤት የሚመስል ነገር ቢፈጠር እየሄድኩ ነው የተንደረደርኩ ነው ወደ ፍቺ ትልና ተዘጋጅ፣ ሻንጣን ፓክ ማድረግ ትጀምራለህ። አየህ፣ ያ ሰውዬ ግን መጥቶ ተጠንቀቅ፣ እኔ ያፋታኝ ይሄ ጉዳይ ነው፣ አንተ ግን ፍታው፣ ቴክ ኬር በቃ ምናምን ቢለ ደግሞ ቤት ደግሞ ስታየው ጉልበት ይሆናል። ዝግጅት አታረግም። ለሱ እንደዚህ ሆነ፣ እኔ ግን በዚህ ጉዳይ ትዳር ይላጣ አልችልም፣ በቃ አስተምሮኛል ብለህ እንትን እና ይሄ አካባቢ ላይ ያሉ ጓደኞችህ ይወስኑታል። ግን ግፊቱ ግን ለፍቺ ይዳርጋል። ጥሩ ጓደኞች ካሉ እነሱ ያሳለፉት ነገር አንተ ጋር እንዳይመጣ ይመክሩሃል። ይሄ ጉዳይ አንተ ቤት መጥቶ ትዳርህን እንዳይበት ነው ይሏል። አንዳንዶች ደግሞ መጥተው ያቃልሉብሃል። መፍታት መብታቸው እንደሆነ ኧረ ፈታ በል፣ ኧረ ምን አጨናነቀ፣ ኧረ ፈታ በል ምናምን ይለዋል። እንዴ ምንም ያለ ብትሄድ የትም አትደርስም፣ እንዴ ቀርቷል፣ ድሮ ቀረ ትዳር ምናምን ይለዋል። ጨናነቃለን በዚህ ሰዓት። በዚህ ሰዓት ጨናነቃለን እንዴ ምን ሆነ ነው? የሴት ልጅ ልብ አይታወቅም ሲጀመር ይለዋል። ነገ ተነስታ ትታኮል ትችላለህ ምናምን ይለዋል። በሰላም እየኖረች ያለችውን ሚስትህን በቃ አመለካከት ግን ሰው እንደነገርኩ ነው። ጓደኛው እንደዚህ አይነት ጓደኞች ካሉት ብልጥ መሆን አለበት። ያን መለየት አለበት። መጽሐፍ ቅዱስ ቢላን እንደሚስል ሞርዶ እንደሚስለው ጓደኛ ደግሞ ጓደኛውን ይስላል ይላል። ላለመሳል ራን ብሮ አትሊስት በሚያዋጥ ራን እንደዚህ ክፉ ምክር የሚመክርህን ሰው መጥፋት ነው በቃ ከዛ አካባቢ ላይ። ምክንያቱም እሱ ለራሱ ህይወት ያልሆነ ህይወቱን ለራሱ መርቶ ማቆየት ያልቻለ ሰው አንተ መጥቶ የሚመክር ምን ስለሆነ ነው? እድሉንም አትስጠው። ቢመክርም ዘሴም ነው የሚያደርገው። ግን ደግሞ ይኸውልህ አሁን እኔን ስል ደግሞ ሁሉም ሰው መጥፎ ሰው ሆኖ ይፋታል አይደለም። በጣም ካቀም በላይ ሆኖ አንድ ሴት አምለሰት ላይ ቀርባ የስኪለስ አዲስ ባለቤት በጣም በቃ ደስ አለኝ እንደዛ በማውራቷ። ወደድኳት በቃ ማለት ድሮም ሪስፔክት አረጋታለሁ። በቃ የእሷን እንትን በድካማ ምክንያት በእሷ ባለመብሰሏ ምክንያት ስለሆነ ትዳሯ ፌል ያደረገው መጣሽ ለጀነሬሽኑ ተናገረ። ስለዚህ ሰዎች ለመብሰል ጊዜ መስጠት አለባቸው ያልነውን ተናገረችልን ማለት ነው። ባለፈው ተናግረናል፣ ጊዜ ያስፈልገዋል ትዳር። እኔ ዛሬ ቢሆን ባሌን አልፈታውም ማለት አየህ፣ እነዚህ ልጆች ልጅ ስለነበሩ ነው። ጥሩ መካሪ ቢኖርስ ይሄ ነገር ያልፋል እንዳትፋቺ በዚህ ምክንያት ብሎ የሚመክር ጓደኛ ቢሆን ታልፈዋለች፣ ቢኖር ኖሮ ታልፈዋለች። ሆ ብሎ ሊሆን ይችላል ያስወጣት፣ ዛሬ ላይኖሩ ይችላሉ አካባቢ ማለት። እሷ ግን ዛሬ ኢቭን አሁንም ድረስ ለባሉ ያላት ሪስፔክት ምናምን። እንደዚህ አይነት ፌል ያደረጉ ሜሬጆች እኔ በጣም ያሳዝኑኛል። ገባ እነዚህ ሰዎች ስላልበሰሉ ነው። አላለመብሰልህ ጊዜ መሰጣጣት አለብን። ሮል ሞዴልም የለም ሮል ሞዴልም እንደዚህ ሶሻል ሚዲያም እንደዚህ ኦፕን አይደለም ከፍተ የምታየው ምናምን አይደለም። የሚመክር በጣም ሬር ነው። ብዙ ሰው ላታገኝ ትችላለህ የዛን ጊዜ። እና እንደዚህ አይነትም ጥሩ ጓደኞች ከድካማቸው የሚያስተምሩ አንተ ቤት ይሄ እንዳይገባ የሚሉ ቅን የሆኑ ሰዎች ስላሉ ሁሉም ሰው በክፋት አይፈታም ልልህ ነው። በአስቸጋሪ ሁኔታ ውስጥ አልፎ የሚፈታ ሰው ይኖራል። ስለዚህ አንተ እሱን አይተህ ጥሩ ነው ጥሩ አይደለም፣ እየመከረኝ ያለው ምክር አግባብ ነው አይደለም የሚለውን አይተህ መጥፋት አለ። ኢንቴንሽኑን ማየት አለብህ። የሁሉም ሰው እኔ ከሞትኩ ሰርዶ አይብቀል የሚሉ አንዳንድ ሰዎች አሉ። የሁሉም ሰው ትዳር መበተን አለበት። በቃ የበቀል የሚመስል የእነሱ ባል ቺተር ከሆነ ሁሉም ወንድ ያው ነው ብሎ ወንድ ደሞ አለ እንዴ ቺት ማያረግ ብሎ የሚያወሩ አሉ። እኔ በጣም ነው የማይበሳጨኝ። በደንብ ነው ያለው አንድ እሱ አለ። ኦፍ ኮርስ በጣም ቤቱ ትዳሩ ነው በደንብ ነው ያለው እንዴ በደንብ ቁጥር ውስጥ ራሱ የምታስገባው አይደለም። አንድ ኢንቫይሮንመንት ላይ ችግር እንዳለ ደግሞ ጥሩ ነገር ደግሞ አለ። ቺት የማያረግ ሰው ብዙ አለ። ግን ቺት የማያረገው ወጥቶ ቺት አላረግም ብሎ ያወራ ላይፍ ኖርማል ላይፍ ስለሆነ ለሱ ኖርማል እበላለሁ ምግብ ብለህ ቪዲዮ ላይ ወጣት እኔ እኮ እበላለሁ ተገረሙልኝ አትልም። ኦፍ ኮርስ እንደምትበላ ካልበላ እንደምትሞት ይታወቃል። ስለዚህ ትዳር ውስጥ ያ መርህ ስለሆነ ጸጥ ብሎ ሰው ይኖራል። ቺት የተደረገባቸው ደግሞ ስለደነቃቸው ትክክለኛ ነገር ስለሆነ መጥተው ይናገራሉ ነው እንጂ ጤነኛ ወንድ የለም ማለት እኮ አይደለም። አሁን ግን አላረግም ብሎ መናገር የሚያስፈልግበት ዘመን ይመስለኛል።
ብዙ ሁሉም ሰው አሁን ሶሻል ሚዲያ ላይ መጥቶ የተናገረውን ነገር ሁሉ ሰው አይምሮ ውስጥ የከተተ ሁሉም ወንድ እንደዛ እየመሰለ ስለሆነ ገባ አንተ የራስህን ነው እኮ ለምሳሌ እኔ ባል በስነ ስርዓት የሚኖር ከሆነ ምን አገባኝ ስለሌለው እኔ አሁን ለምሳሌ አንድ እንትን ምለው ነገር አለ አሁን ባለፈው ካወራ ነው እንትን ስለ እኔ አሁን ለምሳሌ ባሌን አላማውን ብያወርቼ ነበር እና አለማማት አንዳንድ ሰዎች የጠየቁኝ ጥያቄ አለ ቪዲዮ ሰርች እንደውም ፖስት አላረኩት አለማማት ማለት ሄዶ ራስን ለዶክተር አለማሳየት አይደለም ይኸውልህ ታዲያ ችግር ገጥሞኝ ወይ ቺት ያረገ ሊሆን ይችላል ወይ ትዳሩ አደጋ ላይ ወይ ጓደኛ መጥፎ ምክር እየመከረው ምናምን ወደ መጥፎ እየሄደ ጸጥ ብዬ ለቤተሰብም ሳልናገረው መኖር ነው እንደ ያለብኝ የሚለው አሉ አይደለም ቴራፒስት ሐኪም ነው ሚረዳ ሐኪም ትክክለኛ ለሐኪም ፕራይቬት ፓርትነር አታሳየውም እንዴ አሳየው መረም ነው የምታሳየው ለምን አይቶ ማከም አለ ልዳን እንጂ እሱ አያሳስበኝ በቃ እሱም ደግሞ አንተ ስትመጣ የእሱ ታካሚ ነህ እንጂ ፐርሰናል አያረገውም ያንተን ጉዳይ ቴራፒስት ጋር ስትሄድ ማንም ፐርሰናል አያረግብህም ሀሜት አይደለም እሱ ለህክምና ሄዶ በሽታን መናገር ነው የሚሆነው ገባ ከዛ መድኃኒቱ ይታዘዝልሃል ደነው ለቤት ትገባለህ ቴራፒስት ጋር ሄዶ ማውራት ባሌ እንደዚህ ሆነ ከጓደኞቹ አለ ያለ ብሎ ሄዶ ለቴራፒስት ሄዶ መናገር ሀሜት አይደለም ሀሜት እኮ ማለት በየመድ ላገኘው ጓደኛ ይረዳን ለማይችል ሰው መናገር ነው ሀሜት ሰፖርት ለማያረግ ላገኘው ሰው ሁሉ ችግርን ካወራ ጥቅም የለውም የሶሉሽንም ይመዝኑልሃል በቃ ይመዝኑልሃል ታይ ከሱ ጋር ምን ታረጋለሽ ነው የሚሉ መጨረሻ ላይ ያ ነው ገባ ልክ እንደዚሁም ልክ አንድን የሆነ ተወያይተ መፍታት ያለብህን ነገር ወይም ተነጋግረ መፍታት ያለብህን ነገር ለብዙ ሰዎች ተወያይተው መልስ እንዲሰጡ እንደማቅረብ ማለት ነው የተለያየ ሐሳብ ሰው ከራሱ አስተሳሰብ ነው የሚያመጣል ያ ደግሞ ኑሮ ያንተ ኑሮ ስለሆነ በዛ ሁሉ ሰው አስተሳሰብ ልትኖር አትችልም መጨነቅ በቃ ጭንቅ ነው የሚል መጨነቅ ብቻ እኮ አይደለም መኖር ራሱ ሊከብድ ይችላል ገብቷል ስለዚህ ሶስተኛ ወገን ማስገባት ነሰሪም አይደለም በተለይ ፖዚቲቭ ከሆነ ስፋይን ጥሩ ነው የሚገነባ ነገር መቀበል መጥፎ አይደለም በተለይ ግን የማይገነባ ነገር ሲሆን ግን ያ ሐሳብ ቢመጣ እንኳን ከራሳችን ሲመጣ ይሻላል ከሰዎች ከምናመጣው አይተ ማወቅ እኮ ትችላለህ ጥሩ ጓደኛ እኮ አንተ አቺቭ እንድታረግ ወይም ለምሳሌ ከትዳር ውጭ ለምሳሌ ስራ ላይ አቺቭ እንድታረግ የሚፈልግ ጥሩ ጓደኛ እኮ ኔጌቲቭ ሳይዱን እንደውም አይነግርህ እንደው ሞክሮ ፌል ያርግ ሊሳካለትም ይችላል ፌል ቢያረግ ራሱ ያርግ ብሎ ፖዚቲቭ ጋበዝ ሂድ ነው የሚል ቆሽ እንዴ ምን እኔ ፌል ስላረኩ አንተ እኔ እናንተ እኮ እንገናኝ ሂድ ቀጥልበት ነው የሚል ኢንቴንሽኑን ታውቃለህ ጥሩ ጓደኛ ግን ያ ጥሩ ጓደኛስ ፌል አርጎ እኮ ሊሆን ይችላል ፌል ስላረገ ብቻ ከሷ አትጠፋም ከሷ ተቀበትን ቦታ ይነግራል እንደው ምክንያቱም ነገ አንተም ጋራንት የለህ ኦፍ ኮርስ ማንም ጋራንት የለውም ስለዚህ የወደቀ ደግሞ ይነሳል መጽሐፍ ቅዱስም የወደቀ ይነሳል የሳተ ይመለሳል ይላል ስለዚህ መዘባበት አይደለም እዛ ሰው ላይ እግዚአብሔር ኃጢያትን እንጂ ኃጢያተኛን አይጠላም አይደል ስለዚህ ኃጢያተኛ የሆነን ሰው እግዚአብሔር ካልጠላ ስራቸውን ከጠላ አንተም የዛ ሰው ድርጊቱ ላትቀበለው ትችላለህ ግን አንተን የማይመክረው አሁን ለምሳሌ ጓደኛ እየመከርከው ተው ያልከው ፌል ቢያረግ ትዳር ላይ አንተን ግን መጥፎ ነገር የማይመክረው ከሆነ አንተን ባለመስማቱ እኮ ትዳሩን ፌል ስላረጋ ከሱ እኮ አትሄድም በቃ እሱ ይማራል ባገኘው ነገር ግን ወደ ህይወትህ መጥፎ ምክሮችን ካመጣ እሱ የጓደኛ ግፊት ትዳርን የሚበት ነው ስለሚሆን ያን ጊዜ ትጠፋለህ ማለት ነው ከዛ ጋር እስማማለሁ በደንብ ከዛ ውጪ ለራስ ጊዜ መስጠት ትዳርን ነው የሚያፈርሳል ለራስ ጊዜ አለመስጠት ይቅርታ ለራስ ጊዜ አለመስጠት ትዳርን የሚያፈርስ አንዱ ሪዝን ሊሆን ይችላል ያ እንዴት መሰለ አሁን ለምሳሌ ብዙ ጊዜ ሰዎች እንደተጋቡ ለራሳቸው ጊዜ ሳይሰጡ ልጅ ይመጣል ልጅ ሌላ ጊዜ የሚፈልግ ሌላ ማታውቀው ሰው ወደ ቤት ሶስተኛ ወገን አንተና ሚስት ሳትተዋወቁ ሌላ ሰው ስታመጡ እናንተ ሳትተዋወቁ ትኩረታችሁ እዛ ሰውዬ ሊሆናል ስለዚህ ያልተዋወቀው ፓርታችሁ የተጋጨ መፍትሄ የምትሰጡበትም ጊዜ ማታገኙ ምን ሰዎች ከተጋቡ በኋላ ለፍቅር አብሮ ለመኖር ለመተዋወቅ ለመተያየት ይሄ እንደነገርኩ ነው የጓደኝነት ጊዜ አብረ ቆይተ ወደ የቤተ ነው የምትገባ አብረ አትኖር ስለዚህ አብረ ስትኖር ደግሞ ሌላ ህይወት ስለሆነ የምታየው አብረ እየኖርክ መተዋወቅ አለብህ
ጊዜ ቢሰጡ ማለት እንደተጋቡ ቤተሰብም ሙሉም ጓደኛም ለዱ ብሎ ጭቅጭቅ ስላረጋቸው የራሳቸውን ኢሞሽናሊ ሳይኮሎጂካሊ ኢኮኖሚካሊ ማለት ሰው ኢኮኖሚ ላይ ቸግረው ይችላል ግን ደግሞ የሚመለከታቸው ሰዎች በዛ ዝግጅት ሳያደርጉ ወደ ህይወታቸው ልጅ ካመጡ እሱ ራሱ ለፍቺ ምክንያት ሊሆን ይችላል ለምን ነገርኩ እኮ ልክ ልጅ ሲወለድ ሌላ ዲፕሬሽን ብዙ ጣጣዎች ስላሉ ቅድም ያወራናቸው መጀመሪያ አንተ ሳትተዋወቅ ያ ሁሉ ጣጣ ወደ ቤትህ ለራስ ጊዜ ሳሰጥ ከመጣ በጣም ከባድ ነው የሚሆነው ግን ብቻችሁ ለራሳችሁ ጊዜ መስጠት ትዳር ውስጥም እኮ መተዋወቅ አለ በደንብ የሆነ መጠናናት ያለው ውጪ ነው ምናምን አለ እሱ እኮ እንደ ጨዋናት ወይ ምናምን ነው የሚሆነው እሺ ጨዋን ሴት ወደ ቤት ካስገባት በኋላ ደግሞ የምትወደው ምንድነው የምትጠላው ምንድነው ስንት ሰዓት ነው የምትተኛው ስንት ሰዓት ነው የምትነሳው ቤቱ እንዴት ቴኬር ኢኮኖሚው እንዴት ቴኬር እናረጋለን የጋራ ላይፋችሁን ደግሞ በደንብ ትተዋወቃላችሁ ብዙ ሰዎች አሁን ቢናገሩ ወይም አርግዘው ገብተው ወይም እንደገቡ የወለዱ ሰዎች ቢናገሩ ብዙ አሉ ሶሻል ሚዲያ ላይ ይወጡ ባካችሁ ጊዜ ስጡ ለራሳችሁ የሚሉ ማለት ነው ልጅ ከመምጣቱ በፊትም አንደኛ ትዳርን ራሱን ኢንጆይ ማድረግ ያስፈልጋል ሌላ ኃላፊነት ከማምጣት ልጆቹም እንዳይጎዱ እኮ ነው ሳይኮሎጂካሊ ኢሞሽናሊ በሁሉም ነገር ዝግጁ ሳትሆን አንዴ ሲመጣ ስፔሻሊ ደግሞ ሴት ልጅ በጣም ሳይኮሎጂካሊ ሬዲ መሆን አለባት ምክንያቱም ብዙ ነገር ስላለው ማለት ፊዚካሏ ይቀየራል ቤት ውስጥ ስራዋን ትታ መቀመጥ ትጀምራለች ለዛ ዝግጅት ይፈልጋል ሳትዘጋጅ ሁሉ ጫና ባንዴ ከመጣባት ትዳር ያመጣብኝ ጣጣ ነው ብላ ልትጠላው ትችላለች ትዳሯን ስለዚህ ሬዲ ሆና በቃ ያስታውቃል ጊዜው ሲሆን ሁሉም ነገር ማንኛውንም ነገር አክሰፕት አደርጋለሁ የምትልበት ጊዜ ይመጣል የዛን ጊዜ መውለድ ኦፍ ኮርስ ልጅ የሚሰጠው እግዚአብሔር ነው ካልኩሌት አድርገን አይምሮአችንን የምናሰራው ደግሞ እኛ ነን ሳይኮሎጂካሊ ሬዲ ነኝ አይደለም የሚለው ደግሞ እኛ ጋር አለ መልሱ አይደለ እናውቃለን ይታወቀናል እኮ ስለዚህ ያንን ማየት ያስፈልጋል ትዳር ውስጥ ግጭት እንዳይፈጠር ኤግዛክትሊ ቅድም ከካሜራ ውጪ ስናወራ እነዚህን ሁሉ ለማስቀረት ምርጫ ምን ያህል ቦታ ይዛል ስልሽ 100% ብለሽኛል እስኪ ቢያንስ 2 ወይ 3 ነገር ባለ መምረጥ ሴት ልጅ ማየት ያለባት ባጭሩ ምንድናቸው ላይክ ቢያንስ እነዚህ ብታይ ሎንግ ተርም ህይወቷ ላይ ካለኝ ኤክስፒሪየንስ አንፃር ይጠቅማታል ዘላቂ ትዳር ለመገንባት ብቲ ምክንያቱም ከሴት አንግል ሲሆን ሞር ነው ወንዱ የሴቷን ቢያወራ የተሻለ ስለሚሆን ሰዎች እድሉ ከገጠማቸው መጀመሪያ ቤስት ፍሬንድ ሆኖ ቢተያዩ ጓደኛ ቢሆኑ ኖርማል ጓደኛ ምክንያቱም ምንም ዛጋ አክተር አትሆንም በቃ ግልጽ ህይወትን ትኖራለህ በቃ ግልጽ ድራማ አትሰራ ከዛ ያን ግልጽ ማንነቱን ወዳው እሷ ድካማቸውን ይተዋወቃሉ ብርታታቸውን ይተዋወቃሉ ስለዚህ ምንም እንትናን በቃ ይሄ ክራይቴሪያውን ራሱ ታይዋለች እዛ ቦታ ላይ ጓደኛዋ ነው መጀመሪያ ላይ ግን ያ ካልሆነ ደግሞ መጀመሪያ ሲመርጡ የሰው ልጅ መጀመሪያ የሰው ልጅ ማየት ያለበት ባህሪ ነው እንደነገርኩ ነው ገንዘብ ኃላፊ ነው ይመጣል ይሄዳል ጤናም ሁሉም ነገር ኃላፊ ነው ግን አንድ ሰው ገንዘብ እያለው ወይም ደግሞ ጤና እያለው ባህሪ ከሌለው እንዴት አድርገህ ትኖራለህ ካንተ ጋር የማይሄድ ባህሪ ለልጆችህም እኮ ነው አባት የምትመርጠው እናት ስትመርጥ ለልጆችህም ነው ለሚስት ስትመርጥ ለልጆችህም ነው እናት የምትመርጥላቸው ኤግዛክትሊ ገባ ጥሩነት ካልመረጥክላቸው ልጆችህ ነገ ምን አይነት ህይወት ይኖራቸዋል አንተም እሷም ደግሞ ለልጆቿ እሷም ደግሞ ለልጆቿ ጥሩ አባት ካልመረጠች ምሳሌ የሚሆን አባት ጥሩ በቃ እንትን አይደለም ገንዘብ አለው ወይ ምናምን ሚዛን አይደፋ ነገር ያገኘ ሊያጣ ይችላል ቅድም እንዳወራ ነው ግን ለልጆቼ አባት ይሆናል ወይ በቃ አባት መሆን ማለት እኮ ትልቅ ነገር ነው ልቡ ቅን ነው ወይ እነሱን ቴክ ኬር ያደርጋል ወይ እስከ ህይወት ዘመናቸው ድረስ አባት ሆኖ የአባትነትን ባህሪ እንክብካቤን መንገድ መምራትን አይደለ መጽሐፍ ቅዱስ እኮ ይላል ልጅህን በሚሄድበት መንገድ ምራው በሸመገለም ጊዜ ከሱ ፈቀቅ አይል ልጅ ስታሳድግ ከሽምግልና የሚሄድበት መንገድ ነው የምታሳይ እሱ ደግሞ ጥሩ አባት ነው ወይ ጥሩ እናት ነው ወይ ከዛ ነው የሚወጣው እሱ ነው ዋጋ ያስከፈለ ከየት ይመጣል ከዛሬ ስትመርጥ ከመረጥከው ነው በሚሄድበት መንገድ ሁሉ የምትመራ ትውልድህን የምትመራው ዛሬ ከምትመርጥበት ነው በቃ ስትመርጥ የሆነ በስሜት ተገፋፍተ ምናምን እንደነገርኩ ነው አዝነህለት ወይ ሱሰኛ ስለሆነ በቃ ማገገሚያ ያላስገባው ትዳር ውስጥ አስገብተ ምናምን የምትለው ነገር አይደለም
ባዘኔታ ማለት መሰል ስትመርጥ ፕሮፐርሊ በደንብ ክራይቴሪያ ማየት አለብህ። ይሄ የማይሆን ክራይቴሪያ ከእግዚአብሔር ጋር የሚያጣላ ክራይቴሪያ አይደለም። የሰው ልጅ ባፈጣጠሩ ሊሆን ይችላል ክራይቴሪያ ማውጣት የለብህም ምናምን ገባ። ፊዚካሊ ባለው ባፈጣጠሩ ነገር እግዚአብሔር በሰጠው ነገር ክራይቴሪያ ማውጣት የለብህም። በቃ ከወደድከው ወይም አንድ ሴት አንድ ወንድ ከወደደችው ልትኖር የምትችልበትን ነገር ነው ማሰብ ያለባት። ነገር ላይ ያኖረኛል። ጤናማ ማስተሳሰብ አለው ወይ? ለማግኘቱም ለማጣቱም ለሁሉም ነገር ጤና ማስተሳሰብ አለው። ከፈጣሪው ጋር ጤናማ ግንኙነት አለው ወይ? ልጆቿን በዛ ነው የሚመራቸው። ገብቷል። ስለዚህ ስትመርጥ ኢኮኖሚ አይቶ ፊዚካል አይቶ ምናምን ከገባ እነዛ ሁሉ ነገር ሲጠፉ ሰውየው ብቻውን ሲቀር ባህሪው እንዴት አድርጎ ያኖራታል? ቋሚ ነገሮች ላይ ፎከስ ቋሚ ነገር ላይ ነው በቃ የሰው ልጅ አስተሳሰቡን በደንብ አድርጎ ግን ይሄ ማለት ግን ማሰብ የለብህም ማለት አይደለም። ላይክ የምታስባቸው ነገሮች እኮ አሉ። እንደ ሰውየውን ከመረጥከው በኋላ ደግሞ ኢኮኖሚ ወደ ትዳር ደግሞ ለመግባት ዋናው ሰውየውን ከመረጥከው ወደ ትዳር ለመግባት ደግሞ ይሄን ማስተካከል አለብን። ኢኮኖሚካሊም እንደዚህ ምናምን ብለህ የምታስበው ነገር ይኖራል። ቀጥሎ የሚታዩ ነገሮች እንደ ደረጃው ነው ማለት ነው። ሴት ልጅ የሚወዳትን የሚያከብራትን በቃ ይሄ ህይወቱን ሊሰጣት ሊጠብቃት ፕሮቴክት ሊያረጋት እስከ ህይወት ዘመኑ በውጣ ውረድ በማንኛውም አይነት ፊዚካሊ ስትለወጥ ስትታም ስትወጣ ስትወርድ አብሯት ፕሮቴክት ሊያረጋት የሚችል ወንድ ነው ማግባት ያለባት። ገብቷል። ብር ፊቷ ላይ እየወረወረ የሚረግጣትን ብታገባ ጥቅም የለውም። ሰው ሳትሆን ባሪያ ሆና ትኖራለች። በቃ እሱ ትክክል አይደለም። ያው ብዙ ሰዎች ያው እንግዲህ የራሳቸው ምርጫ ይኖራቸዋል። ትክክለኛው ነገር ግን ይሄ ነው የሚያዋጣ ያ ነው ዘላቂው ነገር ነው። ማንም ሰው ብር ቢኖረው የሚጠላ የለም። ወንድም ልጅ መልክ ቢኖራት የሚጠላ የለም። ያው ወንድም የሚያየው ሴትም የምናያቸው ውጫዊ ነገሮች ይኖራሉ። ግን እሱን እንደ ክራይቴሪያ ብትይዙትም የመጀመሪያው አይደለም ነው። ላይክ ወደ ታች የሚወርድ ነው። የመጀመሪያ ፕራዮሪቲ ካራክተር ነው አይደል? ከዛ በኋላ የሚወርዱ ናቸው። ካራክተር አሪፍ ከሆነ ደግሞ ሰው እኮ ቀስ ያለ ሌላው ነገር ማይስተካከልበት ምክንያቱም መርጠህ ነው እኮ የምታገባው አይደለም። ስትመርጥ እኮ አንተ ራስ ደስ የሚልህን እኮ ትመርጣለህ፣ ችግር የለውም። ግን አንደኛ እሱ መሆን የለበትም። ለምሳሌ በጣም 8 ቁጥር የሆነች ሴት አግብተህ ስትወልድ 4 ቁጥር ምንም አታስተካክለውም። እሱ ግዴታ ተፈጥሮ ነው፣ ወደዛ ይኬዳል። ስለዚህ ግን ማይዘልቅ ነገር ላይ አትጣበቅ ነው። እዚህ ውስጥ ያለ ነገር ግን አስተሳሰብ፣ ካራክተር ልትኖረው የምትችለው ነገር ግን ቦዲ ቢቀየር ምን ቢቀየር አይቀርም፣ ሰላምህ ነው እሱ። ኢኮኖሚ ቢወርድ ቢወጣ ምንም የሚሆን ነገር አይሆንም። ገባ? ግን ልክ በጊዜ ሂደት ሊቀየሩ የሚችሉ ነገሮች እዛ ሰው ማንነት ውስጥ ተፈጥሮ ውስጥ የሌለን ነገር ግን መርጠ ከገባ ዋጋ ትከፍላለህ። አንተ ብቻ አይደለ፣ ልጆችህም ዋጋ ይከፍላሉ። በደንብ ልጆችህም ዋጋ ይከፍላሉ። መለያየቱ ሲመጣ መክፈላቸው አይቀርም በኋላ። ሚስትሪት የሚያረጋቸው አባት ወይም ሚስትሪት የምታረጋቸው እናት ጋር ልጆች እንዴት ብለው ያድጋሉ? ያ ደግሞ የሚመጣው ከባህሪ ነው፣ ከማንነት ነው። ገብቶሃል? ጊዜ የሚያመጣበት ነገር ለምሳሌ ወይ ህመም የሆነ ነገር የሚያመጣበት ነገር እኮ የአንተ ማንነት ስላልሆነ ከዛ ሪሊፍ ስታገኝ ተመልሰህ ትቀየራለህ። መቅዲ በጣም እናመሰግናለን። በአጭር ጊዜ ውስጥ ድጋሚ አግኝተንሽ ኢምፖርታንት የሆነ ሜሴጅ ሼር ስላደረግሽን እግዚአብሔር ያክብርልን። አመሰግናለሁ። እኔም ስለጠራችሁ። Thank you.